أنت دخل حياتك زوجي الحقيقي من عالم آخر، عالم الجن، ما حد بيشوفه إلا أنا. أنت دخل حياتك من 13 سنة. ثمرة هالزواج في يعني زواج طبيعي بكون يعني زواج مثل ما نحن بنعرفهم؟ نعم. عندك أولاد؟ طفلين، ولد وبنت. يعني هو هون في اختلاط بين الجن والإنس؟ نعم. مثل ما أنت عم بتقولي في ولدين منهم. نعم. شو اسم أولادك؟ ከጂኒው አግብቼ የወለድኩት ነው እና ሁለት ልጆች ወልጃለሁ አለች። ከዛ ማናቸው ልጆችሽ ስማቸው ማን ነው ያላት መስት الاثنين من الجن. لبنى. نعم. ويزن. على أي ለምና የሆነ ብቻ ስሟን ጠራችሁ። ሁለት ልጆች ልጇን የወለደችበት ልጅ ስሙን ጠራችሁ። أساس صار في زواج بينك وبينه؟ هو اجاني وطلب الزواج مني بعد 8 شهور، بعد ما عرفته ب8 شهور حكى لي راح اعمل لك كل شيء بدك اياه እና ላግባሽ ብሎ ጠየቀኝ። ከዛ በኋላ ሁሉ ነገር አደረግልሻለሁ፣ የፈለግሽው ነገር አደረግልሻለሁ፣ እንዘወጅ ላግባሽ ብሎ ጠየቀኝ። شو كان ناقصك مع اوفر لك كل شيء ولا شيء، بس حكى لي راح اعمل لك اي شيء انت بدك اياه راح اعمل لك، አንቺ የምትፈልጊው ነገር ሁሉ ነገር አደረግልሻለሁ ይላታል። ጂኒው ነው እንግዲህ። وين جوزته؟ كيف جوزته؟ የት ነው የተጋባችሁት? تزوجت بالبيت. ቤት ውስጥ ነው የተጋባ ነው። ቤት ትላለች። كنت لحالي ብቻዬን ነበርኩኝ። واجا وحكى لي انا اليوم بدي اتزوجك. መጣና ነገረኝ ዛሬ ላግባሽ ብሎ። زوجي الحقيقي من عالم آخر، عالم الجن، ما حد بيشوفه إلا أنا. أنت دخل የዓለም ጂን እኔ ብቻ ነኝ የማየው፣ ሌላ ሰው ሊያየው አይችልም። እኔ ብቻ ነኝ የማየው حياتك من 13 سنة. ثمرة هالزواج في يعني زواج طبيعي بكون يعني زواج مثل ما نحن بنعرفهم؟ نعم. عندك أولاد؟ طفلين، ولد وبنت. ሴትና ልክ እኛ እንደምንጋባው ነው የምትጋቡት ስለ አዎ። እና ምንድነው ሴትና ወንድ ነው የወለድኩት አለች ከሱ ከጂኒ ማለት ነው። يعني هو هون في اختلاط بين الجن والإنس؟ نعم. مثل ما أنت عم بتقولي في ولدين منهم. نعم. شو اسم أولادك؟ الاثنين لبنى. من الجن. لبنى. نعم. ويزن. على أي أساس صار في زواج بينك وبينه؟ هو اجاني وطلب الزواج مني بعد 8 شهور، بعد ما عرفته ب8 شهور حكى لي راح اعمل لك كل شيء بدك اياه. በቃ ደግመዋለሽ። ለማንኛውም ከጂኒ የተጋባች ነች። ሁለት ልጆች የወለደችለት ነው። እንደኛው እንደሰው ነው የተጋባ ነው። መጥቶ ነው የጠየቀኝ ላግባሽ ብለዋል። ተጋብተው ልጆች ወልደዋል። ይሄኛውን ቀደም ለምንድን ነው ያነሳው? ቪዲዮን እንዳትረሱ ለቅላችኋለሁ። መሐመድ ከአብደላ ነው የተወለደው፣ እስከ ጂኒ ነው የተወለደው። ይሄኛውም ማሳሰቢያ ነው። ምክንያቱም ቢስሚላህ ካላላችሁ ጂኒው መጥቶ ከሴቷ ጋር ሴክሹዋል ግንኙነት ያደርጋል። ስለዚህ የመሐመድ አባት አብደላ ነው፣ ጂኒው ነው። ምክንያቱም መሐመድ አብደላ ሙስሊም አልነበረ። ስለዚህ ቢስሚላህ ብሎ ሴክሹዋል ግንኙነት አያደርግም። እና እንደዚህ ተብሎ መሐመድ ከአብደላ እጅ ተነጥቆ በስም ቢታወቁም የወላጅ አባቱ ትክክለኛ አባቱ ግን ጂኒ እንደሆነ እናረጋግጣለን። አብደላስ የእንጀራ አባቱ ነው። አብደላ ምንድን ነው? የመሐመድ የእንጀራ አባት። ያ it's good. ማስረጃችንን እንደዚህ ቆንጆ አድርገን አቀርበናል። ለዞም በትራንስሌተር ያ ኡስታዝ ከስር እየሰማ ነው ብለን እናስባለን። አቡ ሃይደር ውሃ በላው እና አንድ የተጠየቀ ጥያቄ አለ፣ በዛው እንድትመልሽው። አንድ ክፉ ሰው የጠየቀ ጥያቄ አለ። ልጆቹ አባትየውን ነው የሚመስሉት ወይስ እናትየውን ብሎ የጠየቀ አንድ ሰው አለ ከስር፣ እና እሱን መልሽላቸው በዛው። ሚዩት ነሽ። ልጁን የሚመስለው እኮ ቀድሞ ስሜቱን የጨረሰ ሰው ነው የሚመስለው እኮ። ምን ሆናል? ሴትዮዋ ባይዘዌ ምን ይላል ሀዲሳቸው? የሚወለደው ልጅ ይላል ቀድሞ ስሜቱን የጨረሰ ሰው ይመስላል ይላል ሀዲሳቸው። ኢትስ አሜዚንግ። ሴትዮዋ ቶሎ ስሜቷን ከጨረሰች እናትየውን ይመስላል የሚወለደው ልጅ። አባትየው ደግሞ ቶሎ ስሜቱን ከጨረሰ አባትየውን ይሆናል። ለምን ማመዴ እንዳመጣ ታውቃላችሁ? ይከብዳል ግን ሴቶችና ወንዶች ሴክሹዋል ግንኙነት ሲያደርጉ ቶሎ እንደዚህ ውስጥ እንትን የሚጨርሱት ወንዶች ናቸው በሚለው ሳይንሱ ያረጋግጥልናል።
መሐመድ ወደ ራሱ ያዳላና የሚወለዱ ልጆች ቅድሚያ ስሜቱን የጨረሰ ሰው ይመስላል ነው። ማስረጃ አለን፣ ከፈለጋችሁ ላውጣላችሁ እችላለሁ። ቀጥይ። አቤት ቅጥፍናችሁ ዝግ ነው። ዝግ ነው። ያዩ ቅጥፈቱን እንሄድበታለን። አዲስ አስጀምሩ። አልሰማሽም እስካሁን ወንድሞቻችሁ እንደሆኑ ላሰማችሁ። እኔና እናንተ አላህን እንደምንፈራው ከእኔና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድን ነው ሼም? በሙስሊም ጂኒዎች አሉ ቢባል ትክክል አሉ፣ ይገባሉ መስጂድ። ምንድን ነው ሼሙ? ኤፊ ምንድን ነው የምታሳይ? ምን ሼም አለ እንዴ? አቡ ሀይደር የጂኒ እህት አለው ቢባል ምንድን ነው ሼሙ? አቡ ሀይደር የጂኒ ወንድም አለው ቢባል ምንድን ነው ሼሙ? እንዴ ምን ሆናችሁ ነው እናንተ? እውነት ከዚህ በኋላ እያንዳንዷ የምንናገራትን ነገር ማስረጃ ማሳየት አለብን። አሁን እኔ አንዳንዴ ታውቃለህ፣ እኔ ስለማውቀው በቃ ሁሉ ብዙ ሰው የሚያውቀው ምናምን ነገር ይመስለኛል። ወይ ሁለቴ ሶስቴ ከተናገርኩት በቃ በጣም ሁሉም ሰው በቃ የሚያውቀው ነው ይመስለኝና ዝም ብዬ አልፈዋለሁ ታውቃለህ። እና አንድ ወንድሜ ከስር ታጋርጉኝ ጽፎልኝ ነበረና ቀደም ልክ ስታወሩ ውሸታችሁን ነበር ይመስለኝ፣ እንዴት ይቀጥፋሉ እነዚህ ዝም ብሎ እንዴት ይዋሻሉ ምናምን ነገር እያልኩኝ ነበር። በጣም ይከታለኝ እና ስለዚህ አሁን ከዚህ የምንማረው ምንድን ነው? እያንዳንዷ የምንናገራትን ነገር ማስረጃ መክፈት አለብን። እህት ወንድሞች አዲስ ስላሉ አሁንም በተናገር ነው ጂኒዎች አሁን የሚወልዱ እነዚህ ጂኒዎች እግራቸው የፈረስ እግርና የአህያ እግር ነው ያላቸው። ሴት ጂኒ እግሯ የፈረስ የአህያ እግር ነው ያላት እና ባጃጅ ተሳፍራም ትሄዳለች። አንድ ኡስታዝ የተናገረው ባጃጅ እንዲህ ተሳፍራ ትሄዳለች፣ ወቅት ታደርጋለች። ግን እግሯ የአህያ ኮቴ ነው ያላት። ስትራመድ አህያ እንዴት ነው የሚሄደው? ኳ እያለ የሚሄደው አህያ እህል ሲያስፈጭ ምናምን ተሸክሞ ምናምን በላዩ ላይ ሲሄድ ሲመጡት ኳ እያለ ነው የሚሄደው። እንደ ቋንቋ ልውረድ። እሺ አባል እና የወንዶቹ ደግሞ የፈረስ እግር ነው እና እሱንም እናሳያቸዋለን ከፈለጋችሁ። እና አይ ቲንክ ይሄ ራሱ አለው ቪዲዮ ራሱ ተሰርተዋል። እና እነዚህ ጂኒዎች ባጃጅ ይሳፈራሉ፣ አሰላም አለይኩም ይላሉ፣ ሰላም ይላሉ፣ ይጨባበጣሉ። ግን የሚኖሩት መቃብር ስፍራ ነው። እነዚህ ጂኒዎች የሚኖሩት መቃብር ስፍራ ነው። መቃብር ስፍራ ሲኖሩ አንድ የሚሰሩት ስራ አለ። ምንድነው? ከሞቱ ሰዎች ጋር ሴክሹዋል ግንኙነት ያደርጋሉ። ከምን ጋር? ከሞቱ ሰዎች ጋር ሴክሹዋል ግንኙነት ያደርጋሉ። በጣም ሀይ ናቸው። እንደ ቀልድ አይታዩም። አንዱ ምን ብሎ አለ? አንዱ በመንገድ ሲሄድ አንድ አህያ ሜዳ ላይ ታስሯል አለ። እኔን አይቶ ጮህብኛል ብሎ ጮህብኛል። ለካ ወዶኛ አፍቅሮኝ ነው አለ። ዞር ብዬ ሳየው ወዶኛል አለ። ደንግጬ ሳይ አህያው እኔን አይቶ ጮሃል አለ። እግሬን ሳይ ለካ እግሬ የፈረስ ኮቴ እግር ነው ያለኝ አለ። ለካ እሱም ጂኒ ነው ጋይስ። ይሄን የተናገረ የእነሱ ኡስታዝ ነው እና አይ ቲንክ ማሳየት እንችላለን። ይሄን ያክል እንኳን አለ። ሰላም፣ ይሄ ችግር የለውም። እኛውን አበዘንደም የተናገርከውን ቪዲዮ ስራበተሽ የመሐመድን በውልደቱ ጊዜ አምልኮቱ ምን እንደነበር ምናምን አንድ ሁለት መረጃ እኔ ጋር ካለ እስቲ እንትን እልክልና በውስጥ ቪዲዮ ስራበት። መሐመድ ልክ ሊወለድ ሲል ምን አይነት ነገር እንደነበረ እንዴት በምን አይነት መንገድ እንደተወለደ እሱን ቪዲዮ ስራበት በረንብ አድርገህ እና መሐመድ ራሱ። እሺ ሰላም ሰማለሁ። ቆስንተኛ አዎ ትሰማለህ ወንድማችን። እንዴት መጣ? ሰላም መጣ? እሺ ሰላም ነው አለን። ዛሬ ጾም ነው ወይስ በዓል ነው? የበዓል በማግስት ነው አይደል? ዛሬ ዋዜማ ነው የሚባለው ነው። አሪፍ ነበር በዓል። አማርኛውን አላውቀውም። የጠንቋዩን ነገር አስታወስከኝ ማለት። እሺ ሰላም። ቅድም ሀቢብ ሲናገር ሰማሁትና 5 ብር ካርድ ሞልቶ የሚሰሙ ልጆች አሉ፣ እንደዚህ የሚጽፉ ልጆችም አሉ ወረቀትና
የምትናገሩትን ነገር ማለት ነው። እና እንደዚህ የሚጽፉ ልጆች ምናምን ካሉ እውነታውን ለማወቅ ኡስታዝ ሁሱ ቤት ሄዳችሁ ጠይቁ፣ ተረዱ እና ይነግራችኋል ትክክለኛ እስልምናውን። እሱ አንድ ሰው ለሰው ያገኘ ይበቃዋል። እሱ ምን ማለት አዋርዱት፣ እስኪ ሄዳችሁ ኡስታዝ ሁሱ ቤት አዋርዱት። የምጽፉ ልጆች ማለት ኡስታዝህ የሚዋሻቸው ነገሮች አሉ እንዴ? ውሸት ሄደው ይማሩ። ቆይ ውሸት አይደለም፣ ሄደው እውነታውን ተምረው ይመለሳሉ ማለት ነው። ለምሳሌ እኔ ከዋሻቸው 3 ነገሮች ባሳይህ አሁን እስልምና ለቀህ ትወጣለህ? ለካ በውሸት ነው የምንኖረው ብለህ እንትን ትላለህ? አይ ለምንድን ነው ለቅ የምወጣው? እንደዛ ሳይሆን አንተ እውነት ከሆነ በቃ እሺ፣ ኡስታዝ ሁሱ የሚባል ሰውዬ ካንስል ታደርጋለህ ከጭንቅላት ውስጥ ውሸታም ነው ብለህ ሄደው ውሸት እንዲማሩ ነው እኮ። አንተ ከሱ ፊት ሄደህ ወይስ ማስታወቂያ ትሰራለህ? አንተ እሱ ካንስል ያደርጋለህ። ምን አልከኝ? አይ እንደዚህ ስትሳደቡ ስትሉ እዛ ሄዶ ስለሚጠይቁ ልጆቹ እነሱ ታውቃለህ፣ እናንተ እንዳትጎዱ ብዬ እኮ ነው። እሺ አንድ ጥያቄ ልጠይቅህ። ወለተ ማርያም የሚባል ሰው አለ በወንድ? ምን ወለተ ማርያም የሚባል ወንድ? ወለተ ማርያም እኔ ስም ለመጀመሪያ ጊዜ እንደዛ የሚባል ስም ሰማሁኝ አሁን ካንተ ማለት ነው። ወንድ ይሁን ሴት አላውቅም። ኦኬ ለማንኛውም ክርስትና ስም ሲሰጥ የወንድና የሴት ተብሎ የሚሰጣልና አንድ ወንድማችን ብሎ ወለተ ማርያም የሚባል ብሎ ወለተ ሐና ኮስቲ ወለተ ሐና እንደውም እኮ ወለተ ሐና ያለ ሰው ነው። ይቅርብ ነው። ወለተ ሐና ብሎ የተቀደደ ሰው ነው። ዝም ብሎ አሰለምኩ የሚለው የእናንተን ኮንሰንትሬሽን ለመውሰድ ነው። ሁለተኛ ነገር ትልቅ ነገር ልንገርህ። የመሐመድ አባት የት ነው ያለው? ምን አልከኝ? የመሐመድ አባት የት ነው ያለው? ይኸውልህ ኡስታዝ ሁሱ የተናገረው ነገር አለ አይደል? ያንን ነገር የመሐመድ አባት የት ነው ያለው? ይኸውልህ አንተ ስለ ኡስታዝ ልትቆም አይደል የመጣኸው? እዚህ ገብተህ ሁሱ ቤት ሁለተኛ ሰው ሶስተኛ ሰው ነው አንተ አሁን እዚህ የመጣኸው ለኡስታዝ ልትቆም። ስለዚህ አንተ ኡስታዝህ ስለሆነ የመሐመድ አባት የት ነው ያለው? የኔ ጭንቅላት እዚህ የለም፣ ቤት ነው ያለው። የኔ ጭንቅላት እሱ ጋር ነው ያለው። ጠይቀኝ ጥያቄ እውቀት የለኝም። ጭንቅላቴን የቤት አስቀምጬ ነው የሚሄደው። እሱ ጭንቅላት ታውቃላችሁ እናንተ መልስ። አሁን የጠየቁት ጥያቄ መልስ። ስለምትዋረዱ ችግር የለውም መልስ። እኔ ባይዘው ሰገጤ ነኝ እንደዚህ ነገር ላይ ማለት ሰው ስግጥ ካለ ችግር የለም። በጣም የሚያስጠላ ሰገጤ ነኝ። ዛህራ ጋር ማይተናል ታወራ ባለፈው ሪፖርት አድርገሃል። የዛኔ አስተምር ብለህ እኮ ስለ አላህ ነው ያወራሃት አይደል? እኮ ይኸውልህ ሰማኝ አዳምጠኝ። የዛኔ ሪፖርት አድርገሃል አይደል? አንተ ለስላሴ ላስተምርሽ ሪፖርት አድርገህ ነው አይደል? አንተ አንዱ ነበር አካውንቴን ለማዘጋት አንተ አንዱ ነበርክ። ስለዚህ በጣም ጥሩ። የመሐመድ አባት ለመሰከስካት ነው። ስለ ስላሴ ላውራሽ ብለህ ስለ አላህ ለምን አወራሃት? ኧረ ስለፈጠረ ወንድሜ ካላወቅ አላውቅም ተወኝ በለኝ። የመሐመድ አባት የት ነው ያለው? መልስ። የሚወጣበት አያሰክስ ለማለት ብለው ስትገባ የመሐመድ አባት ብለህ ስለ አላህ ማውራት ነውር ነው። የመሐመድ አባት የት ነው? ሂደህ ሁሱን ጠይቀው እስኪ፣ ሁሱ ይመልስልሃል። ሁሱማ ሌላ ወሬ ነው የሚያወራው። ሲኦል እንደሆነ ሲነገረው ልጆች ተውተው የሚታስተረደው ተዋታጨናንቀው ልጁ ምን እያደረገው ነው? አንተ ኧረ እኔ አልፋተውም። የሁሱ ስም ሲነሳ በቃ ይነዝራችኋል፣ ትፈሩታላችሁ፣ ፋራ ነኝ፣ እንቀጠቅጣችኋል። በቃ እስቲ አሁን እንግዲህ እንቀጥቀጥ። እናንተ የምታስተምሩት አንተ እሱ ተማሪ አይደለህ እንዴ? እሱ ያስተማረው ቢያንስ አንዱን ነገር ጥሩ ተማሪ ብትሆን አንተ እሱ ሲያስተምር ሰምተህ እኛን ዲባንክ ታደርገን ነበር። እዚህ ግን ዝም ብለህ ነው ከተግባባን በቃ። እሺ የመሐመድ አባት የት ነው ያለው? መልስ። የመሐመድ አባት ሲኦል እንደሆነ ሐዲስ ይናገራል። ተፍሲር ከኪሱ ሁሱ ግን ያወራል ሌላ ነገር። አይመልስልም። ሐዲሶችንና ቁርአኖችን ለይቶ አያውቅም። አሁን እሱን ጥያቄ መጠየቅ ያለብህ ቁርአን ስንት ሱራዎች አሉት ብለህ ነው እንጂ መሐመድ አባት አያት ቀዳማያት አይዶን ኬር ነው። አሁን እኔ የፈለገ ቢሆን ኤቢዲ ስማኘው ቃል እሰጥሃለሁ። በፈለገው ርዕስ ሀቢቢ ያዘኝ። በፈለገው ርዕስ ይምረጥ በፈለገው ርዕስ ከኔ ጋር እንዲወያይ 658 ሰው አለ። ቅዳ ንግግሬ ታች ያላችሁም ቅዱ ውሱ። በፈለገው ርዕስ ብያቸዋለሁ።
ውይይት እቀበላለሁ ከውሱ ጋር በፈለጉ ርዕስ በኮስ የሚወያይ ከሆነ ቤቱን ዘግቶ የማይቀመጥ ከሆነ እንደ ሴቶችን እየጀነጀነ በውስጥ ማወራ ከሆነ ስነ ምግባር ካለው እውነት ለእስልምናው ታማኝ ከሆነ ሀቢቢ ውይይቱ ተቀብለዋል። ቆሰማይ ሀቢቢ ውይይቱን ተቀብለዋል። ከሀቢቢ ጋር ተወያይ። ርዕስ አንተ ራስህ ምረጥ ብሎሃል። አታዋርደን እባክህ። ውይይቱን ጥሪ ተቀበለ። በኮስት እቤት መጥቶ ይወያያል የሚለውን ተው ብለህ የሰማኝ ነው አብዲ። ሰምቻለሁ። እና ደግሞ የራሱ ኡስታዝ ተናግሯል። አንዴ የውይይት እኔ ቤቱ ድረስ በመሐመድ ሰበና ቤቱ ድረስ ሄጄ እኔ እወያያለሁ። እነሱ 8 ሆነው እኔ ብቻዬን ቆሜ በመሐመድ ሰበና እወያያለሁ። ቆንጦንጢኖስ አለ በፈለገ ሰው ግን ርዕስ እሱ ይምረጥ። እንደኔ ከፈለገ ቆንጦንጢኖስ በመሐመድ ሰበና ያው ቃል ሰጥተናል። በቃ ታርጉሙት ያላሳያችሁ ለዚህ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቃል አባቴና አባቴ እሳት ነው ብለዋል። ይሄ ሊቀመጥ ይገባል። የነብዩን ሰለላሁ ዐለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል። ወንድመቶቼ ሰለላሁ ዐለይሂ ወሰለም እናትና አባቴ የት ነው ያሉት? بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድመቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም። አንድ ሰው ደግሞ ትክክል አልመለሰም ደግሞ እዚህ ጋር خطأ አለው ማለት የዛ ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስር ማሸብሸብ አይደለም። خطأ ነው ሲባል በመረጃ ከቆመ مر الله سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا يالونا حديث متى قرآن متى قتلوكمو تقبلوا مهر نبيك صلى الله عليه وسلم أنس بن مالك رضي الله عنه عند أعرابي متانا مسلم لا يلا حديثنا نبيك صلى الله عليه وسلم زند متانا أعرابي يا رسول الله أين أبي أباتي يسنا له على شو أبات يساتنا والوت كذا ما أزنو تكزو سيوتا أسترتو ملسون دجنا أبي وأباك في النار أباتي نباتي يساتنا والوت እዚህ ቦታ ላይ አብይ ያሉት አጎታቸውን ፈልገውበት ነው የሚል ነገር ነው ዘጋይ ተናገረው እንደማችን አንዳንድ ቦታዎችም ነቅል ይደረጋ አንዳንድ ቀውሎች ይኖራሉ። ነገር ግን አብይ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአራቢ ሰውዬ አባት ታዲያ አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ ሐዲሶች የሉም ነብያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጥጣ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አነስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚህ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ጃሃነ ቀብር ውስጥ እየተቀጡ ነው የተቆሙበት። ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነብያችን የተቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙራሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ቀብሯን እንደዘየር ተፈቀደልኝ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዚሁ ተቀምጧል ማለት ነው። በአጠቃላይ እንደተቀሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹ ዑለማዎች እንደዛ አስቀምጠውታል። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲብሎ ነበር ማለት መረጃ አይሆንም። ምክንያቱም العلم قال الله وقال رسوله ወይም ደግሞ الدين قال الله وقال رسوله قال الصحابة هم أولو العرفان ما الدين نسبك للخلاف سفاهة بين النصوص وإن بين الرسول وبين قول فلان دين ማለት አላህ እንዲህ ብሏል መልእክተኛው እንዲህ ብለዋል ሷሃቦች እንዲህ ተረድተውታል እንዲያስቀምጡታል ካለ በለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የሚለው هذا والله اعلم والسلام عليكم ورحمة الله وبركاته። ነገር ግን የቲክቶክ ላይ የፎሎ ተመኞች ፎሎስ ያለባቸው ሰው ነክቶ ዲን ነክቶ የሆነ ጉዳይ ነክቶ ለፎሎ ምትራራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ خطأ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። والله اعلم
ከአሁን በኋላ መታችሁ ኩስ እያላችሁ ኩስን አትጥሩብን። እሺ ሄዳችሁ ኡስታዛችሁ ራሱ ምንድነው ያለው? አይደለም እናንተ ማስረጃችሁ እሱ ስህተት ነው ሲል ስህተት ነው ፎሎ ፍለጋ ነው እሱ እያለ ነው። እና ሄደህ አንተ መጀመሪያ አይደለም ለውይይት ብቁ ስትሆን ትመጣለህ ወንድማችን። እሺ ቻው። አሁን ለውይይት ብቁ የሆነ ሰዎች አይግባ። አይ ማስረጃ ፈልጎ ነበር፣ ግን አዲስ ላይም ቁርአን ላይም እንደዛ የሚል ነገር የለም እያለ ነበር ልጁ። ምን እሱ እንትና ጋር እሱ ጋር እያለ ነው። ሌላ ሰይው ሁሱ እኮ መጀመሪያ ከራሱ ኡስታዞች ከሌሎቹ ኡስታዞች ጋር ባባና ዲቤት ያርጉና ሲጨርሱ ከክርስቲያኖች ጋር ዲቤት ያደርጋሉ። ስለዚህ አሁን ወደ እንትን እንመለስ። ኮስተዬ በጣም የተለጠጠብን ስለሆነ አዲስ ርዕስ እንነጋገርና መርጠን ርዕሱን ያስተካክል ወደ ውይይት ብንቀጥል ደስ ይለኛል። እሺ የዚህን እንትን ገብታችሁ ማየት የምትፈልጉ ሰዎች ሱናን አቢ ዳውድ 47:18 ላይ ገብታችሁ አባቱ የሲኦል እንደሆነ መሐመድ ተናግሯል። አቡ ሀይደር ምናምን እያለ ይለፈልፋል። ግባና ሱናን አቢ ዳውድ 47:18 ላይ ተመልከት። ቀጥሉ በቃ እናንተ አሁን ያለው እኮ ተናግሯል እኮ እና በሁለት ሐዲሳቶች የእናቱም የአባቱም ሲኦል ውስጥ እንዳሉ ተናግሯል። እና ከእናንተ እዚህ መተው ፎሎ ለሚፈልጉ ሰዎች እንደዚህ ስላሉ ብቻ ማመን የለብንም። እና የቃለ ረሱል ነው የአላህ ቃልና የመሐመድ ቃል ነው መከተል ያለብን ሰዎችን ሳይሆን ብሎ አስቀምጧል። ስለዚህ ጋይስ መንቃት ካለባችሁ ንቁ ሙስሊሞች። አላህ ሆይ እናቴን አድናት፣ አላህ ሆይ እናቴን አድናት፣ አላህ ሆይ እባክህ አሚናን አድናት። ያአላህ ብሎ ሲለምን መሐመድ ሲለምን አልሰማም አለው። የራሱ ጉዳይ ሲለው መቃብር ቦታ ሄድና እናትህን እሺ መቃብሬ የእሷን መቃብር እንድጎበኙ ብቻ ፈቀደ። ማሻአላህ እሱን ፈቅጄልሃለሁ አለው። ሬማ እንዴት ነህ? ሰላም ነው አለን። ሰላም ነው አለን። ሙስሊም ነህ? ሙስሊም ነህ? ሙስሊም ነኝ። መሐመድን አማልደኝ ብለህ ትጠይቃለህ? መሐመድን አማልደኝ ብለህ ትጠይቃለህ ወይ? ማማለድ ስትል ምን አይነት ማማለድ? ምህረት እንድታገኝ ምናምን ነው። እኛ አምላካችንን በቀጥታ በራሱ ነው በመሀል ላይ እሱን አታስገቡትም? አናስገባማ። ኦኬ ግን እሱ ያዛሃል እንደዛ እንድታደርግ። እንዴት ያዛሃል? አልገባኝም። ያዛሃል እንደዛ አርግ ብሎ ያዛሃል። በሱ በኩል ወደ እኔ ጸልይ እያለ ያዛሃል። እስኪ አሳየኝ ካለ። እንዴት ነው? ምን አይነት አቀባበል ነው ያለ? እሱ ለራሴ ተውልኛ። አይ ምንድን ነው መጀመሪያ ልትከራከር ስለሆነ ምንም አይነት ነገር እኮ ባሳይ ነጭ መሆኑን እስቲ ያሳይኝ ብለኝ ነጩን ባሳይ የሆነ ነገር አምጥተህ ትከራከራለህ። ስለዚህ ነው እኔ ልከራከር አልገባሁም። እርግጠኛ ነህ? ልከራከር ሳይሆን ልማር ነው የገባሁት። ኦኬ ስለዚህ እስከዛሬ ይሄንን ሳሳይ እስከዛሬ ድረስ የምታውቀው እስልምና ይቀየራል ማለት ነው። ወደ መሐመድ እንዴት ጸልያለሁ? እሱን ለኔ ተዋልኩ እኮ ለኔ ለራሴ ለአይምሮዬ ተውልኝ። ኦኬ ጥሩ። እኔ ደስ ይለኛል አይምሮ ያለው ሰው የሚገርም። እሺ ይኸው አንብብ። ሐዲሱ የሚገኘው ሱናን አቢ ዳውድ 1531 ላይ ነው። ግሬዱ እንደምታየው ሳሂ ነው። ይኸው አንብብ። ትራንስሌት የለው እንግሊዝኛ ይከብዳል። በባግዝ የምረዳ አይነት እንትን አይደለም እንግሊዝኛው። እሺ among the most excellent of your days is Friday ይላል። ከሁሉም ምርጥ ቀን ዓርብ ነች ይላል። ትክክል ነው? Okay. So invoke many blessings on me on that day, for your blessing will be submitted to me. በዛን ቀን እንትን ጸሎቶችን ወደ እኔ ላኩ እኔ የምቀበላቸዋለሁ ይላል።
ጸሎቶችን አይደለም ሰላምታ ብለሲንግ ላይ ሰላምታን አውርዱ ምላሹን ሰጣችኋለሁ ማለት ነው። የሰላምታውን ምላሽ ይሰጠናል። ኦኬ ምንድነው የሰላምታ ምላሽ ምንድነው? ሰላምታ ያው ኦኬ እሺ ሰላምታ ማለት እኔ ሰላም ስለ አንተ ጸሎት ማለት መነጋገር ማለት ነው አይደል? ላይክ ጸሎት ማለት ካጠገብ የሌለው ሰው ይሰማሃል ማለት ነው። እሱ መሐመድ ቆይ እስቲ ባጭሩ ስለ አሁን እሳቸው ላይ እኛ የእሳቸው ስም ሲነሳ በእሳቸው ላይ ሰላም እናወርዳለን እኮ መሐመድ ይቀበላል ይሰማል ያንን ሰላምታ? አዎ በዛ ሰዓት አላህ እሳቸው ላይ ህይወት ይዘራባቸውና ምላሹን ይሰጡናል። ኧረ እባክህ yes ማስረጃ እስቲ እኔ የዚህን ያክል ጥልቅ ያለ እውቀቱ የለኝም። ጥልቅ ያለ እውቀት ባይኖርም አሁን የተናገርካት ነገር ሳታውቅ አይደለም አይደል የተናገርከው? አሁን እኮ የተናገርከው እኮ ማታውቀውን ነገር አይደለም አይደል እንዴ? የምታውቀውን ነገር ነው የተናገርከው። ስለዚህ በማስረጃ በሰማሁት ማለት ነው። እሱ የመስጊድ ወሬ ነው። እሱ የመስጊድ ወሬ ነው። ማስረጃ የለውም። እሺ አይ ስላልተግባባን ይሆናል። አይ የመስጊድ ወሬ ነው አልኩ እኮ። አንተ ማስረጃ ካለ እሱን ስጠኝ። ምን አልክ? ልክ ያንን ስናረግ አላህ ህይወት ይዘራላቸዋል አልክ። እንግዲህ ዓለም ላይ ስንት 1.4 ቢሊዮን ሙስሊም አለ? ቆይ አንዴ ቀጣ። ዓለም ላይ 1.4 ቢሊዮን ሙስሊም አለ። ከ1.4 ቢሊዮን ሙስሊሙ 1.3 ቢሊዮኑ ይሰግዳሉ በላችሁ። አይሰግዱም ብለን እናስባቸው። ከዛ እያንዳንዱ ደግሞ በ5 ጊዜ ይሰግዳል በየቀኑ በአንድ ቀን ማለት ነው። እሺ በዛ ሁሉ ስግደት ጊዜ ብለሲንግ ታወርዳለህ አይደለም በመሐመድ ላይ አንድ ሰው። ስለዚህ መሐመድ በህይወት ነው ማለት ነው። እንደዛ ከሆነ ካልኩሌት ስታደርገው ነው በህይወት አይደሉም። እንግዲህ አስበው እኔ እናንተ እዚህ ጋር ብለሲንግ ስናደርግ ህይወት የሚሰጣቸው ከሆነ within a fraction of a second ሌላም ሰው እንደዛው እያደረገ ነው። at the same time ሌላም ሰው በዛ ሰዓት እንትን እያደረገ ነው። ያው እዚህ ጋር እኮ ያልተግባባ ነው ማለት ነው። እኔ ቅድም የነገርኩህ ነገር እኔ ማስረጃ ላልጠቅስልህ እችላለሁ፣ ግን ማስረጃ የሌለው ተዋሃለሁ። ከኪስን ያወራኸው ተዋሃለሁ፣ አላስጨንቅህም። እኔ ከኪሴ አይደለም አለ በቃ ያለ ነገር ነው እኮ አውራው፣ ችግር የለውም ካለ አምጣ። አገባቢም እኮ ነገር ያለው ልከራከርህ አይደለም የገባሁት። አይ በቃ እሺ ችግር የለውም። አሁን እኮ ተውኩልህ እሱ እንደዛ አልከኝ። ካረክ በኋላ ጠየቁት፣ እንዲህ ብለው ጠየቁት ኮምፓኒኖቹ ማለት ነው። how can our blessing be submitted to you when your body has decayed አለ። ሰውነቱ በተሰው እንዴት ነው የኛ ጸሎት ወደ አንተ የሚሄደው ወይም የኛ ሰላም ወደ አንተ የሚሄደው እና ነገር አሉት። ከዛ ሲሉት አራ ችግር የለውም Allah has prohibited theirs from consuming the bodies of prophet አለ። እንትን መሬትን ምን ብሎ ከልክሏታል? የነብያቶችን ስጋ እንትን እንዳታበሰብስ ከልክሏታል አለ። የነብዩ መሐመድ ስጋ በስብሷል? አልበሰበስም። የነብያቶች ስጋ አይበሰብስም። እሺ ማስረጃ አለ እንዳልበሰበሰ? ያው እዚህ ጋር ራስ ተቀስከለኝ አይደል? እኔ እንደበሰበሰ ማስረጃ አለኝ። እኔ እንደበሰበሰ አፈር እንደሆነ ማስረጃ አለኝ። የነብያቶች ስጋ ወይስ የሰው ልጅ? የመሐመድ ስጋ ራሱ በስብሶ አፈር ሆኗል። አንተ እንዳልበሰበሰ ማስረጃ አለ? እስቲ ከቁርአን ነው ከሐዲስ? አይ እኔ በማስረጃ አሳያለሁ እንጂ እኮ ማስረጃው ቁርአን ሐዲስ ነው ወይስ? ማስረጃ አሳያለሁ አልኩ። ችግር የለውም። ገባኝ እኮ ማስረጃህ ከምንድን ነው? አሽ አንተ ማስረጃ አለህ እንዳልበሰበሰ? ይሄው ይሄ ቃል እሱ በአካል እያለ የተናገረው ነገር ነው። ከዛ በኋላ እንዳልበሰበሰና እንደበሰበሰ ማስረጃ አለው። የኛ የእሳቸው ንግግር እኮ ለኛ በቂ ነው እኮ ሰውዬ፣ በቂ ነው። የእሳቸው ንግግር እኮ እናምንባቸዋለን። ዋሽቶ ቢሆንስ መሐመድ ምን ታውቃለህ? አይዋሽንማ። በምን አወቅን? ምክንያቱም እሳቸው ከራሳቸው ምንም ነገር አይናገሩም። እሳቸው ዝም ብለው ሲሰክሱ ቢሆንስ ምን ታውቃለህ? እንደዛ ከሆነማ ለምን አምንባቸዋለሁ እኮ። ምን ማረጋገጫ አለ? እሳቸው ትክክለኛ ወሬ እንደሚያወሩ ምን ማረጋገጫ አለ? በምን ፈተነህ
ላይክ ይሄ እነዚህ ትክክለኛ ናቸው ብለህ እንዴት አወቅ? ለምሳሌ አንድ መኪና ዱራቢሊቲ ጥሩ እንደሆነና እንዳልሆነ ቼክ የሚደረገው ብዙ አይነት ቴስት አለ። ቴስት ከተደረገ በኋላ ያ ነው ኦኬ ይሄ በቃ እንትን ተብሎ ወደ ምርት ከምርት ወደ ሽያጭ የሚወጣው አይደለም እንዴ? ልክ እንደዛም ሁሉ አንተ ይሄን ነብይ ትክክለኛ ስለመሆኑ ትክክለኛ ነገር ከአምላክ እንደሚቀበል የሚናገረው ነገር እውነት መሆኑን በምን ፈተንክ? በምን ቼክ አደረግ? ከቁርአን ላይ ሰውዬ ቁርአን እኮ እሱ ንግግር ነው። የመሐመድ ነው የነገረህ ለአንተ አላህ የሚባል አካል ነገረኝ ብሎ ማስረጃ አምጣ። የእሳቸው ንግግር መሆኑ ሰሃባዎቹ የጻፉት ከመሐመድ እየሰሙ አይደለም? የቄስ መሰለህ እሳቸው ከየት ሰሙ? ከጅብሪል። ጅብሪል ከየት አመጣላችሁ? ጅብሪል የሚባል መልአክ ነገረኝ። ከየት አመጣላችሁ? ምንም አታውቅም። አሁን እሱን አታውቅም። ጅብሪል የሚባለው አካል አላህ የሚባል አካል አለኝ ነው የሚለው። እዚህ ጋር እኮ ማለት ነው አንተ በአላህ አምላክነት አታምንም አይደለ? አሁን እኔ ስላንተ ነው የጠየቅኩህ ብራዘር። በምን ቴስት አደረግህ? እነዚህ ይሄ ሰውዬ እውነተኛ መሆኑን በምን ቴስት አደረግህ? እዚህ ጋር ነው አዳምጠኝ። እኔ እኮ በቃ አምናለሁ እኮ ይኸውልህ ሰማኸኝ ያልኩህን ሬሞ። ይሄ ሰውዬ እየዋሸ እንዳልሆነና እየዋሸ እንደሆነ ትክክለኛ እንደሆነና እንዳልሆነ በምን አረጋገጥክ እንዴ? ከቁርአን አልኩ። በቁርአን በምን አረጋገጥክ? ቁርአን እንግዲህ እሱ የተናገረው ነገር ነው። እሱ ደግሞ ጅብሪል ተቀበልኩ ይላል። ጅብሪል ደግሞ አላህ ከሚበላከኝ ይላል። እዚህ ጋር ማለት ነው በዚህ መልክ ምን እንግባባበት ምንችልበት ነገር ፍቅር ሲይዝም አንተ ነብይ ደምሳሽን ታውቀዋለህ? ቁርአን ቆይ አዳምጥ። አምላክ እንደሆነ ነብይ ደምሳሽን ታውቀዋለህ? ነብይ ደምሳሽን ታውቀዋለህ? እናውቀዋለን። እሺ እውነተኛ ነው ሐሰተኛ ነብይ ነው? ሐሰተኛ ነው። ሐሰተኛ ነብይ ነው። እንዴት ነው ሐሰተኛ ነብይ ነው ያልከው? እንዴት ነው ሐሰተኛ? ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ ምንም እንደሌለ ቁርአን ስለነገረኝ። እሺ መጽሐፍ ቅዱስም ሐሰተኛ ነቢያት እንጂ እውነተኛ ነቢያት እንደማይመጡ ተናግሯል በመጽሐፍ ቅዱስ ላይ ቀድሞ። መጽሐፍ ቅዱስ ነው አይደለም ቀድሞ ከቁርአን በፊት ኤግዚስት የሚያደርገው እዚህ ምድር ላይ? ኢንጂል አሁን ያለው መጽሐፍ ቅዱስ ሳይሆን ይሄ የተበረዘ ነው። እሱን ምንም አይነት ማስረጃ የለም ስለመበረዙ። ዝም ብለህ ነው የምታወራው። ቁርአንም ራሱ መበረዙን አይደግፍም። ኦርቶዶክስ ነው የካቶሊክ ነው የቱ ነው ትክክል? አሁን እሱን ችግር የለም። የትኛው ላይም ገብተህ ብታይ አንተ ይሄን መስጠው አልከኝ። እሺ አዳምጥ። አሁን የነገርኩህን ሰምተሃል? ሐሰተኛ ነቢያቶች እንደሚመጡ ነው እንጂ እውነተኛ ነቢያት እንደሚመጡ አልተናገረም። ሙሐመድ እኮ በባይብላችሁ በራሳችሁ እኮ የተጠቀሰ ነገር እኮ ነው። እሱን ደግሞ አሁን ማስረጃ ልትለኝ ትችላለህ። ኧረ ተው እሱን በእናትህ። ማስረጃ ብለህ ማመለስ ማትችለውን ነገር አታውራ። አሁን የጠየቁ ነገር ምንድነው? ይሄ ሰውዬ ነብይ ደምሳሽ ሐሰተኛ ነብይ እንደሆነ በምን አወቅክ ስልህ አይ መሐመድ የመጨረሻው ነብይ ነው ስለተባለ አልክ። የአላህ ሰላም በሳቸው ላይ ይስፈና። እሺ ስለዚህ ከዛ በኋላም ነብይ እንደማይመጣ ተናግሯል። ሐሰተኛ ክርስቶስ ቀድሞ ነብይም እንደማይመጣ ከዛ በኋላ ተናግሯል። አለቀ በቃ። ማስረጃ ስጠይስ ሐሰተኞች እንደሚመጡ አሳች እንደሚመጡ ተናግሯል ወይ? ኖ በቁርአናችን ላይ እንደው ክርስቶስ እኔ በኋላ ሬማን እኔ ነኝ ሚት ያረኩ ሶሪ ቆስቲ ሱራ 81:19 ክፈተልኝ። አላህ ቁርአን ያላህ ቃል ነው አለ። አይሁዶች ብለው ይሰከሱበታልና አንድ ጊዜ ክፈተልኝ እስቲ። አይሁዶቹ ሰከሱታል 81:19 አይ ቆይ አለ ሌላ ሱራ አመጣዋለሁ እሱ 81:19 ክፈትልኝ አንድ ጊዜ። ሬማ ቁርአን የማን ቃል ነው አልከኝ? የአላህ ቃል። እሺ አንብበው ይሄንን ነፍስ አማርኛ ታነባለህ ትችላለህ አማርኛ ያዝ። እንግዲህ አሁን ይሄን ምንድን ነው? እርሱ ቁርአን የክብሩ መልእክተኛ ቃል ነው ይላል። የክብሩ ምን መልእክተኛ ቃል ነው? ኖ የክቡር ነው። የክብሩ አይደለም። የክቡር መልእክተኛ ቃል ነው። እሺ በቃ አሁን አላህ መልእክተኛ ነው። እንዴት ነው?
አላህ መልእክተኛ ነው። ያ አላህ መልእክተኛ አምላካችን ነው። ኦኬ። ስለዚህ ግን ቁርአን የማን ቃል ነው ታዲያ? ይሄ ምንድን ነው የሚለው? ቁርአን የአላህ ቃል። አላህ የሚለው የት አለ እዚህ ላይ? አላህ መልእክተኛ ነው እያልከን ነው? አድርጎ ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ ነው ወይ? አይደለም። በመልእክተኛው ጅብሪል አርግቶ ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የመልእክተኛ ቃል ነው ይላል። ይኸውልህ የክቡር መልእክተኛ ቃል ነው ይላል እኮ። አዎ መልእክተኛው ጅብሪል ማለት ነው ከአላህ በያዘው በወሰደው መልእክተኛ ቃል ነው። ቃሉ ይኸውልህ አዳምጥ፣ ቃሉ የመልእክተኛ ነው የሚለው እንጂ የአላህ ነው አይልም። ቀደም ቆስቲ ምን አለ መሰለህ ሬማ በጣም ሸምጥጦ እያወራ ነበርና ከዚህ በኋላ ምን አለ መሸምጠጥ ቀርቷል፣ መቅጠፍ ቀርቷል። ከማን ጋር እያወራ እንደሆነ ራስን በደንብ እንትን በል ለማለት ነው። ሁለት ጊዜ አስበህ አውራ። ለምታወራቸው ወሬዎች ወይ ከቁርአንህ ወይ ከሐዲስህ በደቂቃ ወርድልሃለሁ ማለት ነው። አንቀጾች ይወርዱልኛል ለኔ። አላህ ያወርድለታል። የሚገርምህ የመጨረሻው ነብይ እሳቸው ናቸው። የፈጠነ ነው ያወርድላቸው አላህ። ቀደም ምን እያለ ነበር ደግሞ አንድ ንግግር አሁን ቁርአን ያለ ቃል መሆኑ ቀርቷል። ቁርአን የራሱ እንደዛ እያለ ነው። ኤኒሃው አንተ ምን ማድረግ አለብህ መሰለህ ሬማ፣ ቁርአንህን በደንብ አንብበው። ምን አልኩህ? ቁርአንህን ወይስ አረብኛ ማትችል ከሆነ ትችላለህ ሬማ? አረብኛ ኦኬ፣ በአረብኛ በደንብ አንብበው። ግባና ቤት አሁን ምን እንደምታደርግ ታውቃለህ? ኮንትራዲክት ያደርጋል። እዚህ ጋር አሁን እሳቸው ምን እያሉ ነው? የወረደልኝ ማን ነው አሉ? አላህ ነው አሉ። ኦኬ ይሁን እሺ ብለን ደግሞ ቁርአናችንን ስናነብ የተሰጠውን ቁርአኑ ደግሞ የሚያወራው ሌላ ታሪክ ነው። እሱ እኮ ባንተ አረጋጋና አንድ አዳምጠኝ እዚህ ጋር ኖ ሬማ ኖ ቆስቲ ክፈተው ኖ ተረጋጋ አንተ ሬማ፣ እንደዚህ አይደለም ተረጋጋና መረጋጋት በጣም ጥሩ ነው ልልህ ፈልጌ ነው። የክቡር መልእክተኛ ቃል ነው ካለ አምላክህ መልእክተኛ አይደለም። ተረጋጋ ሬማ፣ አምላክህ መልእክተኛ አይደለም። አምላክ ነው የፈጠረህ ነው አይደል? እኔም አንተንም ሁላችንም የፈጠረው አምላክ ነው፣ መልእክተኛ አይደለም አምላካችን። መልእክተኛ ማን ነው በእናንተ ውስጥ? ሜሴንጀር ኦፍ አላህ በእንግሊዝኛው መሐመድ ነው ማለት ነው። ኤኒሃው እሱ ብቻ አይደለም። እኔ ከቁርአን ከ5 ከ6 ከ100 በላይ ኮንትራዲክሽን አውጥቼ እዚህ ጋር ዛሬውኑ ራስን ጥያቄ ውስጥ እንድትጥል አልፈልግም። ግን በጣም ተረጋጋና ራስን አረጋግተህ ለማንበብ ሞክር። ኦኬ መልእክተኛና አምላክ ይለያያል ማለት ነው? መልእክተኛና አምላክ ኮምፕሊትሊ ዲፈረንት ያ አምላክ መልእክተኛ ኢየሱስን ማን ይላከው? ቆይ አላህ መልእክተኛ ነው እያልክ ነው አይደለም? አንተ ይለያያል ብለህ ታምናለህ? እሺ አሁን እኔ እዚህ ጋር ቁርአን የሐቢብ ቃል ነው አልኩኝ። ቁርአን የሐቢብ ቃል ነው አልኩኝ። የማን ቃል ነው እያልኩ? የሐቢብ። ኦኬ ስለዚህ ቁርአን የማን ቃል ነው? እሺ ቁርአን የማን ቃል ነው አልኩ። ተረዳው እኮ ቁርአን የማን ቃል ነው? ቁርአን የማን ቃል ነው? መልስልኝ። የሐቢብ ብለሃል። በቃ ስለዚህ እዚች ጋር መልእክተኛ ማለት አላህ ከሆነ አላህ መልእክተኛ ከሆነ ነገርን፣ ካልሆነ ግን ወይ ገባኝ መልእክተኛችሁ እናንተ መሐመድ አይደል? ስለዚህ መሐመድ ቃል ነው። ያንተ አባባል ገብቶኛል። በፈለገው ሰዓት ለምሳሌ የዛኔ በሰርግ ቤት ቁጭ ብለው አልወጡለት ሲሉ ሁለት ሰዎች አንድ የቁርአን ክፍል ወረደልኝ አለ። በፈለገ ሰዓት የቁርአን ክፍል ወረደልኝ የሚል ሰው ነው። መሐመድ መናገር ሼም ቢይዘው አላህ ግን ሼም አይዘውም። ስለዚህ ነብዩ ቤት አትቆዩ፣ በምንም ነገር ካልተፈቀደላችሁም ተናገሩ፣ ከመጋረጃም ጀርባው ናቸው አናገሩ ብሎ አለ። እንዲህ የሚል የቁርአን አያወረደልኝ አለ። ስለዚህ ሲፈልግለት የሚወርድለት ነገር ስለሆነ ቁርአን የመሐመድ እሺ አዳምጠኛ እንደኔ ኤኒዌይስ እሱ ሳይሆን ዋናው ነገሩ አንተ ሐሰተኛ ሰው ነው የምከተለው ወይስ እውነተኛ ሰው ነው የምከተለው የሚለውን ማወቅ አለብህ፣ ማረጋገጥ አለብህ፣ ቼክ ማድረግ አለብህ። አይመሮን አሰራ እስቲ አንድ ላስቸግር ይሄንን እንዳለው እንያዘውና እኔን አንድ ያዳምጡኛ እስቲ አንድ ጊዜ ላስቸግር። ኖ ሬማ ሆልድ ኦን አንድ ጊዜ ብቻ እሺ። ለእኔ ይወርድልኛል ዝም ብሎ አንቀርስን። ተረጋጋ አንተ ተረጋጋ። ሚዩት አድርግ፣ አንድ ጊዜ ሚዩት አድርግና አንዴ ስማኝ። ይሄንን አንዴ ብቻ ስማኝ።
ራስህን አረጋጋው። ሆት አትሁን፣ ተረጋጋና ከኔ ጋር ለማውራት ሞክር። ዲርቁርአን.com ላይ ክፈትልኝ አንድ ጊዜ። ይቅርታ በጣም ዲርቁርአን.com የሚለውን ክፈትልኝና ሬማ በጣም ተረጋጋና እኔ አሁን የምለውን ቢቻልህ ብትጽፍ ቢቻልህ ደግሞ ስክሪን ሪኮርድ አድርገህ ማታ ገብተህ ለራስ ሪቪው ታደርገዋለህ። አሁን የምለውን ማለት ነው። ኦኬ ሶ ግባ እዛ ውስጥ ቁስጥዬ ምን ታደርጋለህ መሰለህ? ለሙሴ ኦኬ ዲርቁርአን.com የሚለው ዲር ነው ቁስጥዬ አይደለም። ዲርቁርአን ኦኬ ኦንላይን .com እዚህ ላይ ታዲያ የመጣው ዲርቁርአን.com ብሎ ነው ሊንኩ አይደለም። እነሱ ኦኬ እስቲ መልሰው ሳይቱን ላሳይክ። ክሊር አይደለም ዲር ኖ ክሊር ነው። ክሊር አም ሶሪ ክሊር ነው። ያ ኦፊሻል ዌብሳይታቸው ነው፣ የነሱ ኦፊሻል ዌብሳይታቸው ነው። ይሄ ስትጠቀሙ ይሄን ተጠቀሙ። ሞር ቁርአኑ በአረብኛ ያለው ምን አለ ምንም ሳይቀየር ነው እንድታውቁ ስለምፈልግ ነው። አረብኛ ላይ የምታነቡ ልጆች ምንም ሳይቀየር ነው ያለው። የሌሎቹ ላይ ግን ቁርአን ለምሳሌ .com ምናምን ብትገቡ የሆኑ ነገሮች ተቀያይረዋሉ። ኤኒሃው እንመለስና ክሊር ላይ ምን እናደርጋለን መሰለ? ሰርች ባሩ ጋር ትሄድና አንድ ነገር እናደርጋለን። ሁላችሁም ታች ያላችሁም ላይ ገስት ላይ ያላችሁ ኮንፊውዝድ ነው የሚያደርገን። ብዙ ጊዜ እኛ ክሊር የሆነ ነገር ነው የምንፈልገው። ልክ እንደ ክሊር ቁርአን.com ላይ ሬማ ካለክ ስማኝ። ይሄንን ለሙሴ አላህ የሰጠው ምንድን ነው? አንደኛ ስክሮል ነው ወይስ ታብሌት ነው ወይስ መጽሐፍት ነው ወይስ የመጽሐፍት መሸጫ መደብር ነው የከፈተለት? ምንድን ነው አልገባኝም። በደንብ እንድታስረዱ እንፈልጋለሁ። ሰርች ባሩን ግባና ክሊር ላይ ግባና ይሄኛው ሳይሆን ክሊር የመጀመሪያው ክሊር ነው። ኦኬ ያ ሰርች ባር ላይ ግባና ስክሮልስ ብለህ ሰርች አድርግ አንድ ጊዜ። ስክሮልስ ያ ምንድን ነው የሚለው? ስክሮልስ ብለህ ሰርች ስታደርግ ይመጣልህ። ለሙሴ ስክሮልስ እንደተሰጠ ነው የሚናገረዋል። ስክሮል ኦኬ። አሁን ደግሞ ታብሌት ብለህ ሰርች አድርግ። ስክሮል ከ4 በላይ ነው። እዩልኝ አንድ ጊዜ ከታች ያላችሁት ከ4 ከ5 ጊዜ በላይ ነው ቁርአን ውስጥ ስክሮል ተሰጠው ብሎ እየተናገረ ያለው ቁርአን። እንግዲህ ክሊር ነው የተባለ ቁርአን ማለት ነው። ኦኬ አሁን ደግሞ ታብሌት ብለህ ሰርች አድርግ። ታብሌት ብቻ ነው ታብሌት ብቻ። አሁን ደግሞ ለሙሴ የተሰጠው ምንድነው የሚለው? ታብሌት ተሰጥቶታል ይላል። ከ5 ጊዜ በላይ እንቀጥል። ቡክስ ብለህ ጻፍ። እያንዳንዱን ቤታችሁ ገብታችሁ ሪፈር አድርጉት። ቡክስ ከ5 ጊዜ በላይ ነው አሁን የተጻፈው። ቡክስ ብለህ ጻፍ። ኦኬ ቡክስ ታብሌትስ ምርጫው የናንተ ነው። ምንድን ነው የተሰጠው ለሙሴ? መልሱልኝ። ቆስቲ የምታውቀው ከሆነ ወይም አንቀጽ ከወረደልህ መልስልኝ አንተ። ቴንክ ዩ። እሺ ወይ ይወርደልኝ። ቅድም የከፈት ነው ሱናን አቢ ዳውድ 1531 ላይ አሁን እያየሁት ነበርና አረብኛውን ምን ይላል መሰለ? ሰላት ነው የሚለው። ሰላት አድርጉ ነው የሚለው። among the most excellent of the days your days is Friday ካለ በኋላ so invoke many blessings on me የሚለው ሰላት አድርጉ ነው። ወደ እኔ ሰላት አድርጉ ነው የሚለው። የትኛው ነች ሰላት የምትለው? ወላ አረብኛውን ከፍችልሃለሁ። አረብኛውን ከፈትክልኝ ዙም አድርገውና ሶስተኛ መስመር ላይ ትንሽ ወደ ግራ ሂድ ከመጨረሻ ሶስተኛዋ ሌተር ከሶስተኛው መስመር ሶስተኛዋ ሌተር ሶስተኛዋ ወርድ ያ ሰላት ነው። ሰላት ማለት ምን ማለት ነው? ጸሎት ማለት ነው ቤዚክሊ። በጣም ከዛ ደግሞ ምን አርጉ ካለ በኋላ ላይክ ለኔ አርጉ የሚለው ደግሞ በአራተኛው መስመር
የመጀመሪያው ጸሎታችሁን የምትለው ሰላትኩም የእናንተ ጸሎት ማለት ነው። ሰላትኩም ኢንጂነር አቤት ይሰማል። ቆይ አንዴ ወንድሞቼ ሰላም በላቸው። እንደውም ረሳሁ። ሀቢቢ ማንም እንዴት ናችሁ? ያጀማ አለን ሰላም ነው። ይሰማል? ሀቢቢ ማንም አላችሁ? እኔ ይሰማኛል። አዎ ይሰማል። አንተ ለማለት ጸሎት ታቀርባለህ እንዴ ወንድማቸው? ቆይ ቅድም ጀምሬ እየተከታተልኳችሁ ነበር ከ35 33 35 55 አቤት ሱረቱል አህዛብ ላይ ያንዳንዱ ነገር ላይ እንትን እያላችሁ ሰምቼ ነበር እና ለእያንዳንዱ ጥያቄ መልስ አለ። ማን ነው አሁን እኔን የሚጠይቀኝ? ናዲር ነው የሚጠይቀኝ ወይስ የተወለደ ነው ወይስ ማን ነው? ወይስ ኮንስታንቲኖስ? ደስ ያለ አንተ ብቻ አንድ ሲያናገር ደስ ያለ ምረት አንተም ብትሆን ችግር የለውም። ናዲር ግን ቅድም ሲያወራ የነበረው ነገር ስለነበር እሱ ማውራት ፈልጋለሁ። በቃ ቀጥል። ናዲር አይደለም አልናዲር ነው ስሜ። ናዲር አይደለም አልናዲር። ችግር የለውም። ዑርፈን إذا دخل في كلمة آل يعرف أن هذا الإنسان ማለት ነው። ችግር የለውም። ላኪን አንተ አሁን ይወርድልኛል ምናምን እያልክ ነበር። كان عندي سؤالا أسألك جيدا ኦኬ ዋትስ ዩር ፖይንት? ከኔ ጋር በአረብኛ ለማውራት ነው ወይስ ምንድነው? አዎ የኛ ሃይማኖት የወረደው በቁርአን ስለሆነ በአረበኛ ስለሆነ ቁርአን የወረደው ሐዲስም የወረደው በቁርአን በአረበኛ ስለሆነ ኮንቴክስቹዋል ሚኒንጉ የሚነገረው ልክ በአረበኛ ስለሆነ በአረበኛ ጠይቃለሁ፣ በአረበኛ መልስልኝ። ለምን አንተ በደንብ አውቃለሁ አረበኛ ስትል ስለነበር ማለት ቁርአንን በደንብ አውቀዋለሁ ስትል ስለነበር ማለት ነው። ለምን መሰለ እንደዚህ ያልኩ يفسر القرآن بالقرآن ويفسر القرآن بالحديث ويفسر الحديث بالحديث እናንተ ኦኬ ሐዲስን በፈሰር ከፈለክ ፈስረው፣ ቁርአንን በቁርአን ለመፈሰር ከፈለክ ፈስረው። it's up to you። ተፍሲርንም ይዘህ መፈሰር ከፈለክ it's up to you. it's not for me። نعم ለአንተ ነው እንጂ ለኔ አይደለም። ስለዚህ ተከለሙ عليك باللغة العربية አንድ ጊዜ ተረጋጋ ፕሊዝ ተረጋጋ። ቁርአን በቁርአን እንደሚፈሰር እናውቃለን። ቁርአን በሐዲስ እንደሚፈሰር እናውቃለን። ሐዲስን በሐዲስ እንደሚፈሰር እናውቃለን። ሶ ዋትስ ዩር ፖይንት? አሁን ምንድነው ያንተ ፖይንት? ትራንስሌሽኑ ትራንስሌት ስታደርጉት ማች የሚያደርግ አይደለም። አንደኛ የመጀመሪያ እሱ ነው። ሁለተኛ የምን ትራንስሌት ነው የምታወራው? የመጀመሪያው ጥያቄያችን እኮ ሳትመልስ ነው የወረድከው። መብረቅ የወደቀብህ መስሎ ልመልስ ነው። ወደ መጀመሪያው ልመጣ ነው። አብሽር ኦኬ ቆስቲ አንድ ጊዜ ሁለት ሰው ማውራት አልችልም። ከአንድ ሰው ጋር ብቻ አውሩ። ቆስቲ ስክሪንን ክፈትልኝ። ቆስቲ አለክ? አለው ምን ልክፈትል? ስለዚህ ምን ስክሪንን ክፈትልኝና ቁርአን 114ን ክፈትልኝ። አንዴ የፈለግከው ላይ ክፈት። ለመመለስ የመጣው ኖ ትመልሳለህ። የለም ሐዲስ ማምጣ ቁርአን ማምጣ 114 ከውን አምጣ። ዝም ብለህ ችግር የለውም። የፈለግክበት ቦታ ምንድን የምትጮኸው ኢንጂነር? አሎ ምንድን ነው የምትጮኸው? በስንት ስርዓት አትወያይም እንዴ? ትልቅ ሰው እኮ ነው። ምን ሆነ ነው? እንዳታስወርደኝ። እናንተ የሆነ ተረጋግተህ ዛሬ አይደለም ላይቭ የከፈት ነው ብራዘር። ሁሉም ሰው እዚህ ውስጥ ያለው ሰው እንዳለ ያውቃልሽ። እንዴት ታግሰን እንደምናወራ እንኳን አይደለም ፈጥረን እናሱ። እንዳታስወርደኝ። አሁን እኔ ይኸውልህ ማሳሰቢያ መሰጥ እንዳታስወርደኝ። ይሄን 500 ሰው ከዚህ በኋላ እንዳታስወርደኝ ካልክ ማለት ነው ብሎክ አድርጌ አስወጣለሁ ከዚህ ቤት። እሺ ልመላችሁ እኮ ነው እሱማ። እሺ ጠበቅ ያለ ሰው ሲመጣኛ ይኸውልህ ኢንጂነር ሰማኸኝ። ከዚህ በኋላ አልሐምዱሊላህ ብሎክ አድርጌ አስወጣለሁ ከዚህ በኋላ። አሁን እኔ በስርዓት እያወራሁ ነው። በቃ ያ አንድ ጊዜ ሚውት አድርግና እኔ ከተናገርኩ በኋላ ታወራለህ። እንግዲህ ቁርአን 114 ምን ይላል? እርሱ ያ መጽሐፉ የተብራራ ሆኖ ወደ እናንተ ወረደ አለ። ምን አለ? ቁርአኑ ምን ሆነ? የተብራራ ሆኖ ወረደ። 54:17ን ክፈትልኝ አንድ ጊዜ። ስንት 54:17ን ክፈትልኝ። 54:17 የመጀመሪያው ነጥብ ምንድነው የሚለው? ይሄ ቁርአኑ የተብራራ ሆኖ ወደ እነሱ እንደወረደ ነው። ሌላ ማብራሪያ እንደማያስፈልጋቸው ግልጽ ነው። 54:17 ምን ይላል? ኦኬ ለመገንዘብ በእርግጥ አጠራ ነው ይላል። አገራ ነው፣ አጠራ ነው። ለመገንዘብ በጣም ኢዚ ያድርገናል። አንድ ሰው አንብቦ መረዳት ይችላል አለ። ለምንድን ነው ተፍሲርን የምትጠቀመው? መረዳት ከተሻለ ግልጽ ነው ካለክ
ተፍሲር ከ200 አላ 200 ዓመት ጠብቆ ጠበሪ እስኪመጣ ድረስ ጠብቆ የፈሰረው ለምንድን ነው? መልሰኝ። ማብራሪያ ቁርአን ሲወርድ ሙህከም አለ፣ ሙተሻቢህ አለ፣ ሌሎችም ላኪን ምንድነው ስኮላር ያስፈልገዋል። የሁሉም ሃይማኖት ስኮላር ያስፈልገዋል አይደል? የተማረ ሰው እውቀት ያለው ሰው ያስፈልገዋል። ማንም ሰው ዝም ብሎ መጥቶ ይሁንን ነገር መረዳት ስለማይችል ማስተማር ያስፈልገዋል። የተማሩ ሰዎች፣ ለእውቀቱ ብቁ የሆኑ ሰዎች፣ ልክ እንደወረደ ማስረዳት የሚችሉ ሰዎች። አዳምጠኝ። ጥያቄን መልሰህ ጠይቀኝ። መልሰህ ጠይቀኝ። የጠየቅኩህ መልስልና ጠይቀኝ። ሁሉ መልስልህ እኮ ኖ መልሰህ ጠይቀኝ። እኔ የጠየቅኩህ ያልኩህ ለምን እንደውም ጠይቀኝ ያወቅኩት አላወቅኸውም። ጠይቀኝ፣ መልሰህ ጠይቀኝ። የጠየቅኩህ እኔ አስአሉከ ሱአለን ጀዲዳ። አንተ እኮ ይኸውልህ እየጠየቅኩህ እየነገርኩህ እኮ ነው። እኔ እኮ የማውቀው ነገር ነው። ኑሬበታለሁ። ሙስሊም ሁኜ ኑሬ እኮ ስኮላር እስልምናን በደንብ አውቄ እኮ ነው የምነግርህ። አንተ እኮ ስለማታውቅ ነው የጠየቀኝ አይደል? አዳምጠኝ ልመልስልህ በደንብ ከቁርአንና ከሐዲስ አንጻር ልንገርህ። ጋይስ የምትሉትን የሚለውን እየሰማችሁ ነው። ኖሬበታለሁ በደንብ አንብቤ ነው የማውቀው እያለ ነው። ኦኬ ቁርአን 3:7 ክፈትልኝ ቆስቲ አንድ ጊዜ። ኦኬ ቴንክ ዩ። ምንድነው እያለ ያለው? ቅድም 2 ሱሮችን አመጣው። ሁለቱ ሱሮች ምንድነው የሚሉት? ክሊር እንደ ፉሊ ዲቴይልድ ነው ቁርአን። ማንም ሰው የፈለገው እንዲገነዘበው ቀላል አድርገን አቅርበንላችኋል እያለ ነው። ሁለቱ ከላይ ያሉት ቶፒኮች ብለን ወርደን 3ኛው ሱራ ላይ ገብተን 7ኛው አያ ላይ ምን ይላል? እናንተ ራሳችሁ ኦኬ ከአላህ በስተቀር ሊፈታው የማይችል አንቀጽ ሁሉ አለው እያለ ነው። ኦኬ ትክክለኛ አይቱንም አላህ ብቻ እንጂ ሌላ አያውቀውም ማለት አንተ የምታውቀውም አለ፣ እሱ ብቻ የሚያውቀውም አለ። ስለዚህ እሱ ብቻ የሚያውቀውን አንድ ሰው ተነስቶ ሙፈሲር ነው ተብሎ ሊፈስረው እንዲቻለ ከየት አምጥቶ ሌላ ቢግ ሪስክ ውስጥ እየገባ ነው። እንቀጥል ከተባለ በጣም ልታውቀውን ቁርአን ላታውቀው ትችላለህ ማለት ነው። ስለዚህ እኔ አንተን ነገር የምጠይቅህ ምንድነው? ሁለቱ አንቀጾች ላይ ብቻ ስቴዲ ሆነ መልስልኝ። ክሊር ከሆነ ዲቴል ከሆነ ተፍሲር 2 ዓመት ጠብቆ 200 ዓመት ጠብቆ ጠበሪ መጥቶ ለምንድን ነው የፈሰረው? ክሊር እና ዲቴል ከሆነ እቺ መመለስ ካቃተ አምሱ ይኸውልህ እኔ መልሳለሁ ብያለሁ። የሩቅ ሚስጥር ይባላል ገይብያት አላህ Subhanahu Wa Ta'ala ብቻ የሚያውቀው የሆነ እውቀት አለ። እኛ አንድ ነገር ልንገርህ፣ ወርቅና ብርን ብታቀርብ የወርቅን ወርቅነት የብርን ብርነት የማያውቅ ሰው ነው እንጂ ወርቅን ብር ነው ለምታሾፈው የወርቅን ምንነትና የብርን ልዩነት በደንብ የሚለይ ሰው እኛ ሙስሊሞች በደንብ የምናውቅ ሰዎች ነን። በእንደዚህ አይነት መልኩ እናንተ ልትፈቱን አትችሉም። ግብረ ገብነት የጎደለው አይነት ውይይት አስፈላጊ አይደለም። እናንተ ትክክለኛ ሰዎችን ወደ ሂዳያ ወደ ትክክለኛው መንገድ ወደምታምኑበት መጣራት ከሆነ የተፈለገው ሰዎችን በሚገባ በማዳመጥ የሆነ ክፍተት በመፈለግ ሳይሆን የማያውቅ ሰውን በማስገባት ሳይሆን በስርዓት በማዳመጥ ትክክለኛ ኢንቴንሽኑ ምንድነው የሚለውን ነገር እናንተ በደንብ እንትን ማለት አለባችሁ። መሳደብ የለባችሁም። ሳይኮሎጂካሊ ደግሞ ክራሽ እንዲያደርግ የሆነ ነገር መጣር የለባችሁም። ስለዚህ እኔ አሁን አንተ ጥያቄ ጠይቀኸኛል ልመልስልህ። ኖ የትም ሄድ የለም ዛሬ ማንም አያወርድም። የተሳደብኩትን አንድ መረጃ አምጣ። እኛ ሳይኮ ሎጂክ ብትጠቀም ሳይኮ ብትጠቀም እሱ አይደለም አሁን ቁም ነገሩ። ቶፒክ መልስልኝ። ምክንያቱም አንድ የቁርአን አያ አመጣለሁ ዲባንክ አድርጌክ በጣም ደንግጠህ ትወርዳለህ። ስለዚህ ምን እንደሚል ታውቃለህ? ተረጋግተህ የጠየቁን ጥያቄ ብቻ መልሰው፣ አልሆነ ግን ችግር ነው ይፈጠራል። ችግር ይፈጠራል ማለት ነው። ምክንያቱም እየተናገርክ ያለው እኔ ሳልሳደብ ተሳድባል እያልከኝ ነው። አንድ ሁለተኛ ከሰው ጋር በስነ ስርዓት አትወያዩ ማለት ሁለት። ምክንያቱም እኔ ለአንተ እየመለስኩልህ ነው እየጠየቅኩ ነው በስነ ስርዓት በትክክለኛው አማርኛ ከአማርኛው ጋር ከኦዲየንሶቹ ጋር እንዲሄድ በአማርኛው እየጠየቅኩ ነው። ሌላ ነገር ውስጥ አልገባውም። ስለዚህ መልሱ መመለስ ከቻልክ መልስልኝ፣ ካልቻለ ግን አልቻልም ብለህ ብትወርድልን ደስ ይለኛል። ገብቶኛል። አሁን ይኸውልህ አንተ ቅድም ናዲር አልከው አይደል? ሳይለንስ አደረኩት አለም አልፍ ወላሙል ሳይለንስ አደረገው አናዲር ነው አልከኝ አይደል? እዛ ላይ ምን ጥቅም አለው ንገረኝ እስኪ። ስጋባ ገና ጥቅም የለውም። እኔ ስሜን አልጠየኩም። ናዲር ከሆነ ርዕስ ላይ ማያወራ ከሆነ ጨርሻለሁ። ሌሎቻችሁ በቃ አንተ ሰውዬ ዝም ብለህ ነው የምታወራው። ርዕስ ላይ አታወራም። ስለ ስም ታወራለህ። ስለ ሰው እኮ ሊማር እኮ ሰርኩ ቁጭ ብሎ ወረቀትና እስክሪብቶ ያዛል እንዴ? የ5 የ10 ብር ካርድ ሞልቶ እኮ የሚከታተለ ሰው አለ። ለምን ሰው ላይ ትደበራለህ? ይሄ መቀለጃ ሰዓት እኮ አይደለም። እኛ ለመቀለድ እኮ አይደለም እንትን ያለው ሌላ ብዙ ምን ሰራው ስራ አለ እኮ ራሱ። እኔ እየቀለድኩ አይደለም። በቃ አለቀ። ጥያቄ ትቀበላለህ። እስልምናን በጣም ኖሬበታለሁ፣ ቀርቼዋለሁ። ስኮላር ስለኝ ብለሃል። ጥያቄ ይጠይቃል። ጥያቄ ይጠይቃል።
ትቀበላለህ? ጠይቀኛል ግን አዎ እየጠየቅከው ነው። ልመልስልህም ብያለሁ እኮ ግን አልጨረስኩም። ወደ ጥያቄ በቃ በወሳኝ ጥያቄ ይጠይቃል። እስልምና ይወራበታል። በደንብ ማብራራት ትችላለህ። እኔ መምህር አይደለሁም ምናምን እንዳትል እሺ። ጠይቀኝ እንዴ። በቃ እሺ፣ በጣም ጥሩ። አሁን የምጠይቅህ ነገር አለ። ስለ እስልምና ኤግዚስተንስ ነው የምናወራው። እሺ። ማንም ሰው እስካሁን ድረስ ሊመልሰው ስላልቻለ አንተ እንድትመልስ ነው። እሺ፣ ጥሩ። እስልምና መቼ ነው የጀመረው? ዓመተ ምህረት ነው የምትፈልገው? ስፔሲፊሲቲውን? እሺ፣ ከኢየሱስ በኋላ ነው የመጣው። ፖይንትህን ንገረኝ ዝም ብለህ ና ቶሎ። የጠየቀው የፈለከው ጥያቄ ንገረኝ ቶሎ ብለህ አፍጥረው። ቀኑን አላውቀውም፣ ዓመተ ምህረቱንም አላውቀውም። እሺ፣ ከዚህ ዓመተ ምህረት በፊት ግን ኤግዚስት አያደርግም ነበር የምትለው ከመቼ ጀምሮ? ከመቼ በፊት ነው? ይኸውልህ ከነብዩ ዒሳ ወይም ኢየሱስ በፊት ከሳቸው በኋላ ከኢየሱስ 470 ዓመት በኋላ ኢየሱስ ክርስቶስ ከመጡ ከ470 ዓመት በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ከዚህ በሁለቱ መካከል የነበረው ዓመተ ምህረት ዳርክ ኤጅ ይባላል፣ የጨለማው ዘመን ይባላል ማለት ነው። በ470 ዓመቱ መሐመድ ናቸው በ470 ዓመተ ምህረት የመጡት። ከ470 ዓመት በኋላ ከነብዩ ዒሳ በኋላ 470 ዓመት ቆይተው መጡ እሳቸው ማለት ነው። በመካከላቸው የነበረው ጋር አንተ አሁን እስልምናን ታውቃለህ? አዳምጠኝ፣ በደንብ ነው የማውቀው። ለምንድን ነው የማላውቀው? መሐመድ መቼ ነው የተወለደው? በምንም ይወለድ መቼም ይወለዱ እየነገርኩህ እኮ ነው። ደምረው ከኢየሱስ ክርስቶስ በኋላ ከኢየሱስ ክርስቶስ ህልፈተ ሞት በኋላ 470 ዓመት ጋፕ ነበረ። ስለዚህ ክርስቶስ ሞቷል እያልከን ነው? ክርስቶስ ሞቷል እያልከን ነው? አርጓል፣ ሞቶ ተነስቷል ብትሉት እናንተ ናችሁ ወደ ሰማይ ወረፈዕና ኢለይና ከሞተ በኋላ ክርስቶስ ከሞተ በኋላ አልከኝ እኮ ብራዘር። ክርስቶስ ከሞተ በኋላ አልከኝ እኮ። አልሞተም። ኢሳ አለይሂ ሰላም ይኸውልህ አልሞቱም፣ አሁንም አሉ፣ ይኖራሉ። ወደ የውመል ቂያማ ወደ ምድር ይወርዱና የሰው ልጆችን ለማስተማር ይመጣሉ። ኮመንቱን ልዝጋው። ይቅርታ እሺ፣ መልሼ ከፍትላችኋለሁ። እሺ ያጀማ ብላችሁ አንዴ ኦፍ ላድርገው። መሐመድ መቼ ነው የተወለደው? መሐመድ መቼ ነው የተወለደው? አሁን እሱን መዛግብቶችን ማገላበጥ ነው። እሱ የኔ ማተር አይደለም። አሁን የምርህ ነው አንተ ልጅ? ኡስታዝ ነህ? ምንም ልሁን ብቻ ለጠየቀው ጥያቄ መልስ ሰጥሃለሁ ብያለሁ። ስለ ውልደታቸው ስለ ኡስታዝ ነው ወይ ንገረኝ። ማተር የሚያደርግ ነገር የለም። ገብቶሃል? አንተ ኡስታዜ ስትለው ሰምቻለሁ። ኡስታዝ እንደሆነ ገብቶኛል። ስለዚህ መሐመድ መቼ እንደተወለደ አታውቅም? አላውቅም። አዳምጠው ይመልስል። አሁን እኮ በመሀል እየገባ ነው። አዳምጠው። መሀል ላይ የሚገባ እንደዚህ አይነት ህፃን አንተ ቁጭ ብለህ ኡስታዝህ ራሱ ምንም እንደማያውቅ አሁን አዳምጠኝ ዝም ብለህ። የመጀመሪያው ቃል ተመለኮት መቼ ነው የመጣለት? አንተ የፈለከው ነገር ስለገባኝ ነው። እኔ አንተ የፈለከው ነገር ስለገባኝ ነው ይሄንን መስመር ተናገር። ይኸውልህ ስማ፣ እኔ አልፋታም፣ ፋራ ነኝ እኔ በጣም አላዋቂነት በኡስታዞቻችሁ ምን ያህል አላዋቂ እንደሆኑ አሳይቼ ነው የምትወጣው። እንግዲያውስ በደንብ የሚያውቀው ማን እንደሆነ እናያለን። በደንብ ጠይቀኝና ግን አንተ የፈለክበት የሆነ ጥያቄ ስላለ እጠብቅሃለሁ እኔም በደንብ ማለት ነው። ዓመተ ምህረት ጋር ምን አጫወተህ አንተ? ዓመተ ምህረት ላይ ነው ገና መቼ እንደተወለደ ሳታውቅ ነብይህ መቼ እንደተወለደ ሳታውቅ አንተ ሶላት ታወርድለታለህ። አንድም ነው የሚለው ፕሪንሲፕል ፕሪንሲፕል ፈተና መጀመሪያ ይኸውልህ አዳምጠኝ። መጀመሪያ ፈጣሪ ሶስትም አንድም ነው የሚለውን ፕሪንሲፕል አይዲዮሎጂ ስላልቻልክ ነው ወደዚህ የመጣኸው። እኛ አንድ ፈጣሪ ነው የምናመልከው። አንድ ፈጣሪ በዚህ ምድር አለ። አንዴ ቆይ መጠይቅህ ብቻ መልስ። አትናደድ። ለምንድነው አትናደድ? ማንም ሰው ሚውት እንዳያደርገው ስማ። አትናደድ። ሳትናደድ የጠየቅኩህን ብቻ መልስ። ማይክን ክፈት። ምንም እንዳትናደድ። እኔ እኮ አልናደድም። መሐመድ መቼ ነው የተወለደው? አላውቀውም ዓመተ ምህረቱን። እሺ በጣም ጥሩ። የመጀመሪያው ግልጠተ መለኮት መቼ ነው እንትን ያለው? በይራዋሻ እሱንም አላውቀውም። በጣም ጥሩ። ኡስታዛችሁ ስሙት። በደንብ ቀረቻለሁ፣ በደንብ አውቃለሁ። ስለ እስልምና የኖርኩበት እኔ ነኝ ያለው ሰውዬ እኛ ከሱ በላይ እናውቃለን። ሁለት ነገሮች ማለት ነው። አንተ የፈለክበት ነገር ስላለ መሐመድ የተወለደው በ570 ዓመተ ምህረት ነው። ለማንኛውም
እሺ እሺ እኮ የፈለከው ምንድነው ነው አሁን ዴቱ በቃ አይዞህ የፈለከው ምንድነው በቃ እሺ አዳምጥ እየነገርኩ ሄዳለሁ ሁለተኛ ቀኑን በማግኘት የመጀመሪያውን ግብተ መለኮት ያገኘው በ610 ዓመተ ምህረት ነው እሺ መቼ ሞቱ አሁን ይኸውልህ እንቀጥላለን ገና ደግሞ መመጣብህ ነገር አለ አሁን ስማ ምንም ናቶሎ አልኮኮ እኔም ይኸውልህ ሎጂክ ስትጠቀም ሎጂክ ሳይኮ ስትጠቀም ሳይኮ ምንም ሳይኮ አይደለም እስልምናን ኖሬበታለሁ አውቀዋለሁ ያልከው ኡስታዝ ምንም የነብይህን ዋናው ሶላት የምታወርዱለትን ነብይህን መቼ እንደተወለደ እንኳን አታውቅም አልহামዱሊላህ ረብል ዓለሚን 47ኛ ጊዜ እንዲያከበርን 1444ኛ ጊዜ እንደዚህ ያከበርን የምትሉት ከኪሳችሁ ነው ማለት ነው ኡስታዞቻችሁ ታውቃለህ እኛ አይደለም በየአመቱ በየ6 ወሩ የሚታወሰው ቀርቶ ማለት ነው አንተም ታውቀዋለህ 1446ኛውን አከበርን አይደል ትላንትና ስለዚህ ታውቀዋለህ ለምን ትጠይቀኛለህ ነው ገባ ለምን ጠየቅክ ቶፒኩን አስፈተ ለምሳሌ እሱ ማመር ሲወለድ ራሱ እኮ አዋላጅ ነርስ ሆነው ያገለገሉት እነማን ናቸው ሰይጣኖች አዋላጅ ነርስ ሆነው እንዳገለገሉ ያውቃል ማመር ሲወለድ በሰይጣን እንደተወለደ ያውቃል ነብዩ አለይሂ ሰላቱ ወሰለም ሰይጣን አላዋላደቸውም ሰይጣን እንደዚህ ብለህ ሳይኮሎጂ ባሳየስ አሁን እኔ ነብይ መሐመድ ሲወለድ አዋላጅ ነርስ ሆኖ ያገለገለው ሰይጣን እንደሆነ ባሳየስ እኮ ይኸውልህ አሁን ሐዲስ ወጣለ አዳምጠኝ ሐዲስ መውዱዕ የሚባል ቅጥፈት ልክ እንደናንተ አይነቶቹ የጨመሩት ማለት ነው ዝም ብለው ከሳይ ነው ማመጣለህ ከሳይ ነው ማመጣለህ ሙስሊም ሱሐል ባህሪ ብትልም እኮ ይኸውልህ ወረቀት ላይ 32 አይነት ሙስጠላህ የሚባል አለ የሐዲስ መመርመሪያ መሳሪያ ማለት እንዳለ እሺ እኔ ላረጋግጥልህ ተቀባይነት እንዳለው ሰሃባዎች እንዳረጋገጡልን ማሳያለሁ እኮ ሰሃቦች አረጋገጡት ብትልም ሙስጠላህ ሐዲስ አለ ራሱን የቻለ መፈተሻ መቀሸቢያ ማሽን እኛ ጋር ስላለ እሱ መፈተሻውን አሳያለሁ እሱ መፈተሻ አሳያለሁ አንተ አይደለም የምታሳየኝ ባክ እኔ ራሴን ትልዋለሁ አትሽሽ መሐመድ ሲወለድ አዋላጅ ነርስ ሆኖ ያገለገለው ሰይጣን እንደሆነ አሳያለሁ ይፈን ሲወለድ ራሱ አንተ እኮ ማምጣት አትችልም የለም እኮ አልኩህ እኮ ባሳየው ነው አንድ መለኮታው ባሳየው አታመጣም አሁን ይኸውልህ እኮ አንተ እኮ ለኦዲየንሶች ይኸውልህ አሁን እዚህ ጋር 500 ምናምን ሰው ስላለ እነሱ ጋር ለመዋሸት እንዲመች ነው እንጂ ነብዩ አለይሂ ሰላቱ ወሰለም አታመጣም አልኩህ አታመጣም እሺ ቡኻሪ ቆይ ባመጣለስ ከቡኻሪ ነው ማመጣለህ ከሳያን ቡኻሪ ነው ማመጣለህ ባመጣለስ አንተ ጽፈህ ከሆነ ይኸውልህ ራስህ የሰነድከው ነገር ሰው ቡኻሪ ያለው ብለህ እኮ ማንንም ሰው መጻፍ እኮ ይችላል ብያለሁኝ ግን የራሳችን ቆይ አንዴ እኔ ማመጣለህ ከሱናን.com ነው ከራሳችሁ ከአረብ ዌብሳይት ነው ቆይ ሰማኝ አትጩ ከራሳችሁ ከአረብ ዌብሳይት ነው ማመጣለህ እኔ ካመጣውኝ አታመጣም ብለህ ተማምላል ግን ካመጣውኝ ራስህ ጻፍክ ለማለት ነው ይሄ መስፈርቴ ልንገር አሁን የምታመጣው ማስረጃ ልክ ይኸውልህ ሲልሲላ የሚባል ነገር አለ ልክ ከኔ ከደረሰበት ጊዜ ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ማን እያወራው ይሄ ሐዲስ እሳቸው ጋር ደረሰ ተብሎ ወደ 32 ሙስጠላህ መስፈርት ታለፈልኝ እቀበላለሁኝ መሐመድ ሲወለድ መች ነው ሲል አንተ 700 ምናምን አልክ እሱ 570 ላይ ዓመተ ምህረት ነው አለ እሱንም እንኳን የተወለደበት ቀን የማታክሰው መሐመድ ሲወለድ እንዴት እንደተወለደ እንዴት ታውቃለህ አንተ እኔ እኮ ይኸውልህ ይሄን ለምን ጠየቅከኝ አልኩት 1446ኛው በዓል ትናንትና ተከብሮ ለምን ዛሬ ይጠይቀኛል ገባ አይደል እሱን አይደለም አሁን ፖይንቲን ተረዳ ብራዘር አንተ የመሐመድን መወለድ የማታውቅ ዓመተ ምህረቱን የማታውቀው መሐመድ ሲወለድ እንዴት እንደተወለደ እንዴት ታውቃለህ እኔ ካላስተማር ወልደቱን እኮ አይደለም ይኸውልህ ወልደቱን ማን ያደለው ማለም ያውቀዋል እኮ ይኸውልህ በካላንደር እኮ እየተከበረ እኮ በየአመቱ ያለ ነው በየአመቱ ያስቆጠረን ያለ ዓመተ ምህረት እኮ ቢቆጥር እኮ ካላንደሩ ራሱ እየቆጠረው እኮ ይኸውልህ አንተ የምትኖርበት አገር እንኳን እያከበረው ነው ያለው በየአመቱ ሌላ ላሳየህ ለምንድን ነው እሳቸውን መወለድ የምነግርህ እኛ ጋር ኦርፍ የሚታወቀውን አበበ ነጭ ነገር ነጭ ነው ማለት ለምን አስፈለገ አረበናት ብራዘር አረበናት አይ ጉድ መሐመድ ሲወለድ ሰይጣን ባይዘዌ ሲያዋሉት አዋላጅ ነርስ ሆኖ አገለገሉ ሲባል ሌላ ነገር እንዳይመስላችሁ ልክ እንደተወለደ የተቀበሉት ሰይጣኖች ናቸው እሱም ብቻ አይደለም የእናቱን ጡት ሳይጠባ አፍ ውስጥ ሁሉ ኦርጋናይዝ አድርጎ የሚያገለግሉት እንትን ብሎ የሚንከባከቡት ራሳቸው ሰይጣኖች ናቸው መሐመድ ካሚና ሲወለድ ኢማሙ ሻፊዒ ምን አሉ መሰለህ አዳምጠኛ እንደ ኢማሙ ሻፊዒ ምን አሉ መሰለህ አንድ አዳምጠኛ ልጨርስ ፈሙል ጃሂሊ ከዱቡሪ ወከላሙ ገባህ አይደለ ልጨርስ የጃሂል ንግግር ያላዋቂ ንግግር አረበናት እንደ
ሞዴሬተር እንደ የለም ቂጡ እንዴ ነው። ጋይስ? ይኸውልህ ንግግሩ ደግሞ እንደ ሰገራው ነው። ገብቶሃል አይደል? መሳደብ ጀመረ። እኔ ባይዘው በጌታ ቅድም ፊት ነው አይተዋል። በጣም እንትን አለ። ልክ እንትን ሲባልበት የነብይህን እንኳን ነገር ሳታውቅ አንተ ኡስታዝ ተብለህ እንዴት ማድረግ ይሰጣል? ኡስታዝ ሲባል ይገባል አትበለኝ። ልጣቸው ቆንጠጢኖስ ምናምን ብሎ እንትን አለ ጮኸ። ጌታ በእግዚአብሔር ፊት ነው የምልህ። እኔ ምን እንደማመጣላችሁ ታውቃላችሁ? መሐመድ አባቱ ራሱ አብደላ እንደሆነ እና እንዳልሆነ አጠራጣሪ ውስጥ ገብቷል። ምንድነው የሚለው እንደ እስልምና ህግ እና እስልምናዎች የሚሉት አታመጣም። ሴክሹዋል ግን ቆይ ብራዘር፣ ሴክሹዋል ግንኙነት ሳታደርጉ ቢስሚላህ ብላችሁ ሴክሹዋል ግንኙነት አድርጉ ይላል። አብደላ ከአሚና ጋር ሴክሹዋል ግንኙነት ሲያደርግ ቢስሚላህ ብሎ አላደረገም። ለምን? ጣዖት አምላኪ ነበር። አላረግም። ቆይ እኮ ስማኝ እንዴ ሳልጨርስ እኮ ነው። ቢስሚላህ ብላችሁ ማታረጉ ከሆነ ጂኒው ወይም ሰይጣኑ ከሴትዮዋ ጋር ሴክሹዋል ግንኙነት ያደርጋል ይላል። ሶ በዚህ ትጠቃላችሁ። ስለዚህ እናንተ ከማረጋችሁ በፊት ቢስሚላህ ይበሉ። ለምን? ሰይጣን መጥቶ እሷን ምን እንዳያረጋት ሴክሹዋል ግንኙነት ወይም ሴክስ እንዳያረጋት። አሁን መሐመድ አባቱ ራሱ አብደላ ይሁን አጋንንት ይሁን ምንም ማስረጃ የለንም። ግን 75% የቁርአኑ ወይም 75% የመፍሲሮቹ ንግግር ወደ ማን ነው የሚያዳሉት? የጂኒ አባት እንደሆነ ነው። የመሐመድ አባት ሰይጣን ወይም ዴብል እንደሆነ ነው የሚያረጋግጥልን። ለምን? አብደላ ሙስሊም ስላልሆነ ቢስሚላህ ብሎ አላደረገም፣ ጣዖት አምላኪ ስለሆነ። አጋንንት መጣና ከአሚና ጋር ምን አደረገ? ሴክሹዋል ግንኙነት አደረገ። ከዛውንስ መሐመድ ተረገዘ። መሐመድ ከተረገዘ በኋላ ልክ ሊወለድ ሲል ሰይጣኖች አዋላጅ ነርስ ሆኖ አገለገሉ። የሰው ልጅ አጋንንት ቢገናኘው አጋንንት ተገናኘው ቢባል የሰው ልጅ ሊያረግዝ ይችላል አጋንንት ማለት ነው እንዴ? ላሳይክ ኡስታዝ አቡ ሄደር የተናገረው አጋንንት የሰው ልጅ ቢገናኝ አጋንንት ወልዶ የሚያቀሰው አለ ወይ በዚህ ምድር ነው? ላሳይክ ወይ አታሳየኝ ለምን አትልም? ከምትጮህ ለምንድን ነው አታሳየኝ ለምን አትልንም? አጋንንት ተገናኝቶት አጋንንት የወለደ ሰው በዚህ ዓለም ስለሌለ ነው። አይዋ ገባ? መጀመሪያ አይዘዌ እንደዚህ አይነት ሰው ምን ባህሪ እንዳለው ታውቃላችሁ? ማስረጃ አይጠይቅም። እስቲ ማስረጃ አምጣ አይልም። መጮ ብቻ። ለምን? ያውቃል። መሐመድ የተወለደበትን ዓመተ ምህረት የማያግለሰብ መሐመድ እንዴት እንደተወለደ ሊነግረን አይችልም። እኛ ካልነገር ነው በስተቀር። አይ በቃ መረጃውን እኛ እየከፈትን ባለበት ነው እያወራን ያለ ነው። ገባ? 600 በቃ ብራዘር ሀቢቢ 600 ሰው ባለበት ነው እያወራን ያለ ነው። መረጃ እየከፈትን እናሳይ። በቃ ኮመንት ክፈቱላቸው። ተገናኝቶት አንድ ሰው አጋንንት የወለደው ሰው አሳየኝ በዚህ ምድር። እሺ አታልቁኝ። ላሳየኝ አንድ ጊዜ እኔ ከፍትላለሁ ማስረጃ እንከፍታለን። ችግር የለውም። ተረጋጋ። አንድ ጊዜ ተገናኝቷት አጋንንት የወለደች ሴት ንገረኝ። በጣም አሪፍ። አንተ ኡስታዝ አንድ ጊዜ አዳምጠኝ። ኡስታዝ አንድ ጊዜ ዝም ማለት ትችላለህ? ለ5 ደቂቃ ለ5 ወይ ለ2 ደቂቃ ዝም ማለት በቃ እኛ መረጃ እንከፍታለን፣ ሁሉም ያያል ማለት ነው። ዓለም ህዝብ ያያል እኮ አለሁኝ። ስለዚህ አንተ ዝም ብለህ ማይክን ሚውት አድርገህ ተማሪዎችም ኡስታዝ ተማሪዎችም ይዩልህ፣ አንተም ጉድህን አይተህ ውጣ አይሻልም? ቆይ ልክፈትለት። የሚገርመው ሀቢቢ የሚገርመው ነገር ደግሞ ምን እንደሆነ ታውቃለህ? እኔ ሰይጣን አለብኝ እያሉ የተናገሩት ነቢይ ብሎ በነቢይነት ደረጃ መቀበል ራሱ ትንሽ ያስፈራል። ስለዚህ ከማመን በፊት ይኸውልህ ሰው የሆነ ነገር ይደርስበት ይችላል። ከማመን ተረጋጋ። በቃ መረጃ እንክፈትኛ። በቃ ቶ ቦስ ለምን ተሳደቡት እንዴ? በቃ ኢንጂነር እኛ ለምን ሰይጣን አናመልክ? ምን አገባህ? ስለኔ ለምከተለው እኮ አይመለከትም። እኔ ያኛውን እሰጥሃለሁ። 2 ነገሮች እናሳያለን። አሁን ከእንግሊዘኛው ከፈለክ ከእንግሊዘኛው ከፈለክ ከአረብኛው ከፈለክ ከአማርኛው ነው ማቀርብልህ በሚመች ኢንጂነር። አዎ ስለዚህ ኢንጂነር ስለሆንክ እንግዲህ ኢንጂነሮች ያነባሉ ቤት መስራት እንጂ ማፍረስ ብቻ አይደለም አላማቸው። አመለካከታችን በዛ ይሁን። እሺ እንደ ልማት አስበው። እሺ እስልምና እየፈረሰ ከሆነ ትገነባዋለህ። እስልምና የማይፈርስ ከሆነ ትገነባዋለህ፣ ትይዘዋለህ። እየፈረሰ ከሆነ ግን ታፈርሰዋለህ። ምክንያቱም ኢንጂነር መሰረት ያውቃል። ሊፈርስ ያለውና የመሰረት ያውቃልና እስቲ አንብበው። እሺ ምንድነው የሚለው? አንብብ እስቲ። ማሚን በኒ አደመ መውሉዱን ኢላ የመስሆ ሸይጣኑ ሂነ ይውለዱ። በሚወለድ ጊዜ አንድን ሰው ሲወለድ ሸይጣን ያገኘዋል ነው። እንደማንኛውም ሰው ነው። እሺ ኖርማል ነው።
ኖርማል አይደለም በስርዓት ተርጉሞ ከዛው ይሄን ካነበብኩ በኋላ መሐመድ ሲወለድ ሰይጣን እንዳዋለደው አሳያለሁ ሌላ ሐዲስ ይሄኛውን ብቻ ፕሩቭ አድርግልኝ በስርዓት ተርጉሞ አንብበ ሐረብኛ ይችላል አንብበ ተርጉሞ ሰይጣን ማዋለድ አይደለም ሰይጣን ይነካዋል ለዛም ሲባል ሲወለድ አንድ ሰው አዛን በሉበት ይባላል ለምንድን ነው ሲባል ሰው ሲወለድ ተርጉሞ አንብበ ተርጉሞ አሰባት እስቲ ብራዘር እስኪ አዳምጠኝ እንጂ በማብራሪያ እኮ ነው ማወራው ነው ዝም ብዬ አይደለም ስለዚህ ሲወለድ አጋንንት ስለሚመጣና ስለሚጠጋው አዛን አድርጉበት የዛን ጊዜ አጋንንት አይቀርበውም አረ ተርጉሞ የኛው ሌላ ቦታ አትሂድ እኮ የነገርኩ ሌላ ቃል እኮ መናገር ይችላልው ለምሳሌ መሐመድ ሰይጣን ሲያስወጣ በምራቁ እንደሆነ እናውቃለን ምራቅ ብሎ አፍ ውስጥ ነው ሰይጣን የሚያስወጣው ይሄ እኮ ግልጽ ነው ለምን ሌላ ቦታ እንሄዳለን ግን እሱን ተውና ሌላ ፊሎሶፊ ተውና ራሱ ሩቂያ ይባላል ችግር የለውም ይኸውልህ እሱ አንብብ አለው እንዴት እንደሆነ እኮ ነገርኩህ እኮ እያነበብኩልህ እኮ ነው እስኪ ሐረብኛውን አንብብ ምን ይላል አንብበው እስኪ ምን ይላል ከዚህ ጀምሮ አንብብ እስኪ ምን ይላል እሺ ትንሽ ላርጅ አድርገው ከዚህ ጀምሮ አንብብ ይኸው እሺ እሱን ተው ያየሁት እኮ ነው ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول ما من بني آدم مولود إلا يمسه الشيطان حين يولد عند سو ማንም ሰው ሰይጣን የማይቀርበው ሰው የለም አረ ሰይጣን የማይቀርበው በስርዓት አዳምጠኝ የማይነካው ሰው ማለት የማይቀርበው ሰው የለም ነው ምንም ችግር የለውም እየነገርኩህ እኮ ነው አንተ ስላልክ እኮ አይደለም እኔ እኮ ነኝ የማውቀው ካንተ ይልቅ አይደል ስላስተምህሮት እሺ ጨርስ ስለዚህ የዛን ጊዜ ይነካዋል ምን ሲል ሲወለድ አዎ ለበበላችሁ ሲወለድ ምን ይባላል ሰይጣን ሲወለድ ይነካዋል ከዛም በኋላስ መሐመድስ ቀጥል እንዑይዱሃ ቢከ ወዱርየተሃ ሚነ ሸይጣን الرجيم ከተባረረውና ከተረገመው ሰይጣን ግን እኔ ተጠበቅኩ ነኝ አሉ አይደል እንዴ ማን ያለው እሺ አሁን እዚህ ላይ ምን ነው የጠና ተጠበቅኩ ነኝ ያለው ማን ያለው ነብዩ ናቸው ይሁሉ ሲቀጥፍ በደም ስሙ ሲቀጥፍ ምን ማለት ነው የው ትራንስሌት ተወዋልኩ አማርኛ ትራንስሌትን ተወዋልኩ ነው አረበኛው ይሄ ልተርጉምልህ እንዑይዱሃ ቢከ በአላህ ተጠብቃለሁ አሉ አይደል በኋላ ላይ እንዳትተው ነብዩ ሰለላሁ ዐለይሂ ወሰለም አዳምጠኝ ምንም ችግር የለውም ባክ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ተጠብቃለሁ አሉ በቃ ሌላ ምን አለ ይሄ ተዓውዝ ይባላል ሰው ሲወለድ ተጠብቃለሁ ቢል ይስጣል ልተርጉመው ቢከ ማለት ምን ማለት ነው አልካፉ ኺጣቡን ኢለላህ እኮ ነው አንተ ይሄን አረበኛ ሳታውቅ ነው እንደዚህ ታስተምር ይገባው ወይ አንተ ነህ ትክክል ወይስ ሙፈሲሮች ነህ ትክክል እነሱ በእንግሊዘኛ ምን ብሎ ማለት ነው ዶረብቱ ከካልኩ ምን ማለት ነው መታወህ ማለት ነው አንተን አይደለም እንደ በውስጥ ታዋቂነት ካፋቁሙ ወይ ኺጣቡን ኢለይክ እኔ ኮስላንተ ትርጉም አይመለከተኝም እኮ ነው እየነገርኩህ እኮ ነው ስለዚህ እናንተ ያልሆነ አስተምሩ ሰዎች ላይ ለመበተን አትሞክሩ አትችሉ እስልምና ማለት ገባ እንጂ በፈለከው ብትመጣ በየትኛው ብትመጣ እኔ በደንብ አስረዳሃለሁ ኢንጂነር አሁን ያወራው መሐመድ እኔ ተጠብቅ ያለው አሁን ያልከው ሳይ ቡኻሪ 34 31 ላይ ያለውን ቀጥታ ተርጉመ ነው መሐመድ እኔ የለብኝም ብሏል የሚል ያወጣው ትራንስሌት አትጠቀሙ ብያለሁ አይደል ትራንስሌት አልተጠቀምኩም ሳልጠቀም ትራንስሌቱ ማች አያደርግም ነግሬሃለሁ እኮ ትራንስሌቱ አረበኛ በብዙ ይከፋፈላል አይደል እንዴ ቆይ እንግሊዘኛው ነው አረብና ከላም ይባላል በጣም እንዴት ውሸታም እንደሆነ እናሳያችኋለን አምጣ ምን ውሸት የለም ኮንቲኒስ እንግሊዘኛው እናውጣውና እንግሊዘኛ ምናምን አትበል አንተ አረብኛውን አምጣ ብያለሁ አረብኛውን ባረፈሲር ገደል የሚቀጣ አይ አረብኛውን አንዴ ይኸው ከእሰይ አንዴ አንብበው አረብኛው የሚያነብሰው አለ እዚህ ውስጥሽ አይዞ እንደዛም ሆነ እንዳደነግጥ አይዞ እኔ አልፈራም ህይወቴ እኮ ነው ለምንድን ነው የምፈራው እሺ አንተ አንብበውና ስታነበው ከዚህ ውስጥ መሐመድ የለበትም የሚለውን ታወጣለህ ፖይንት አውት ታደርግልኛለህ ግን አንድ ጥያቄ ልጠይቃችሁ እናንተን እዚሁ ላይ እንደዚህ አይነት ሐዲሱ ላይ ነን አሁን ሐዲሱ ላይ ነን ጥያቄ አያድን አይገድል አይቀንስ አይጨምር ምኑ ነው እናንተ አሁን እዚህ ላይ ያንተ አሁን ሐዲሱን እየተረጎምክ ሄደልኝ ቶሎ በላፍታ አፍጥነው ሐዲሱን እየተረጎምክ ሄደ እሺ አንብብልኝ በለውስ ሂድ አንብብ ከዛ በኋላ እጅ ከፍንጅ እንዴት እንደምትያዝ ታያለህ ሂድ አንብብ ምንድነው ከእጅ ከፍንጅ ምን ያልሰረኩ አንብብ ችግር የለውም አንብብ አሁን
ይኸውልህ ኮንቴክስቹዋል ሚኒንጉን አድርገህ የምትፈልጉት እናንተ የተፈለገበት ነገርኩህ። የጻፈውን አንብበህ ተርጉም። አዳምጠኝ። ይሄ ጽንሰ ሐሳብ የሚናገረው ስለዛ ነው። የሰው ልጆች በሙሉ ይነካሉ፣ እኔን ግን አልነካኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔን አልነካኝም አላህ ሱብሃነሁ ወተዓላ እኔን አልነካኝም ምንድን ያልከው? ቆይ ሀቢብ አንዴ ሀቢብ በትስቅ 32 ጥርስ አለኝ የምስቃለሁ። እኔን አልነካኝም። የሰው ሁሉ ልጅ ሰይጣን ይነካል፣ እኔ ግን አልተነካሁም ነው ያሉት ነው ያሉት። ቡኻሪ 34:31 ላይ እንደዚህ ይላል ኡስታዝ። ድገማት አሁኑኑ። ሰው ሁሉ ሰይጣን ይነካዋል፣ እኔ ግን አልነካኝም ነው ያለው መሐመድ። ይህ ኡስታዝ እንዴት ውሸታም ነው ያላችሁ? እኔ ውሸታም አይደለሁም፣ ስርዓት አድርጋ ትሳለ። እሺ ችግር የለውም። አሁን አንተ የተናገርከው ወይ በስተት ነው ወይስ በምንድን ነው? ለምንድነው ስለማታውቀው ነገር አንተ የምታወራው? መጀመሪያ አላሁ አክበር ነካኝም የሚል የለም የምትል ከሆነ ነክቶታል የሚለው አስተምረኝ እስኪ አስተምረኝ አናዲር። እሺ ጥሩ። አንድ ጥያቄ ሌላ የተናገራቱ ቃል አንዱ ውሸት ተናግሯል። ቆይ አንዱ ውሸት ተናግሯል ይሄ ሰውዬ። እኔ ደግሞ ይቅርታ ተሳስቼ ነው ካልክ ተዋሃለሁ። አውቄ ልዋሽ ነው እናንተ አረብኛ ስለማትችሉ ብለህ ካሰብክ ግን አልፋታም። ምክንያቱም ምን ብለህ ተናግረህ? እኔ የምኖርበት ሃይማኖቴ ነው፣ አልዋሽም። ለመቅጠፍ የገባችሁት እናንተ ናችሁ። በጣም ጥሩ ኢንጂነር። እንደዛ ከሆነ አንተ እዚህ ውስጥ ሁሉም ሰው እሺ ሁሉም ሰው ሰይጣን ነክቶታል፣ እኔን ግን አልነካኝም ብሏል መሐመድ። እዚህ ላይ እስቲስና የሚባል ነገር አለ። ይኸውልህ በእስልምና አስተምሮት መልስልኝ ብሏል አላለም? አዳምጠኝ። አምና ኸስ የሚባል ነገር አለ። አዳምጠኝ እንዴ ኢንጂነር። እሺ ብሏል አላለም? አምና ይኸውልህ አህካም ሲመጣ ሸሪዓዊ ብይን አምና ኸስ የሚባል ነገር አለ። አም ማለት በአጠቃላይ የወረደ። ለምንድን ነው ግን እሱ ማለት አንበው የማይተረጉመው? እኛ እኮ ደነቆረን እኮ። እሺ ይሄ ሰውዬ እንዴት ውሸታም እንደሆነ አሁን እናሳያችኋለሁ። ችግር የለውም። ምን ብሎ ተናግሯል መሰላችሁ? የሰው ሁሉ ልጅ ሰይጣን ነክቶታል፣ እኔን መሐመድን ግን ሰይጣን በፍጹም አልነካኝም ብል ነው የሚለው ሐዲሱ ብሎ ተናግሯል። ሚውት አታርገኝ። እሺ እንዲህ ብለህ የተናገርከው አንተ እነሱ አያነቡም ብለህ ነው? ድንጋይ ናቸው ጃሂል ናቸው ብለህ ነው? ቢተግሊብ የሚባል ነገር አለ። ይኸውልህ 75% የሆነ ነገር ካለ ውሳኔ ወደዛ ይጠቃለላል። የመጨረሻ ዕድል እሰጥሃለሁ አሁን አንተን ላለማዋረድ ማለት ነው። የመጨረሻ ዕድል እሰጥሃለሁ። ማዋረድ ማለማዋረድ የሚባል ነገር የለም። አንተ እኔን አታዋርደኝ። በቃ ተርጉምሽ ተርጉም። ማዋረድ ማለት ነው። በቃ ተርጉም። ሰርቄ ነው። እሺ ተርጉም። ምን ይላል ይሄ? እሺ አንብብልኝ። ቶሎ እያነበብክ ተርጉም። አንተ እኮ ነው ልታስተምረኝ የገባኸው። አንብብልኝና ልተርጉምልህ። ጥሩ እሺ በቃ እንደዛ ከሆነ ናሬቲቭ ሰይድ ዝም በል በቃ። አንብብ ስልህ እምቢ ብለሃል። አቡ ሁሬራ ሰይድ አቡ ሁሬራ እንዲህ አለ፣ I heard Allah's messenger say የአላህ መልእክተኛ እንዲህ ሲሉ ሰማሁኝ፣ there is none born among the offspring of Adam but Satan touched it። ሰይጣን ሳይነካው የሚወለድ አንድም የአዳም ልጅ የለም፣ የአዳም ዘር የለም ከማህፀን። A child therefore cries loudly at that time of birth because of the touch of Satan። ልጅ ሲወለድ የሚያለቅስበት ምክንያቱ ያ ነው፣ ምክንያቱም ሰይጣን ስለሚነካው ልክ በሚወለድበት ጊዜ። ትክክለኛ አይደለም? ትክክለኛ አይደለም? ያዳመጥኩ ነው። ትክክለኛ አይደለሁም እስካሁን ድረስ። ለዛማ ነገርኩህ እኮ ሲወለድ ስለሚነካው አዛን ይደረጋል እኮ። እስካሁን የተረጎምኩት ትክክለኛ አይደለሁም። ቀጥል አልኩህ እኮ እየሰማሁ እኮ ነው። ትክክለኛ እስካሁን ድረስ አይደለሁም ኡስታዝ። ምን ነው ፈሩ? ቀጥልና እኔ ማጠቃለያ ኮንክሉድ አደርጋለሁ አልኩህ እኮ። እሺ እስካሁን የተረጎምኩት ትክክል ነው አይደለም? ወደ አረበኛው መልሰኝ ብያለሁ። በጣም ያሳዝናል። ሰማችሁ? ምን አለ? ቆንጆ ማርያም የምትወላን ብቻ ያዝልኝ አርግበት፣ አትልፋ። ፖይንት ቀጥል፣ ችግር የለም። ኤክሰፕት ምን ማለት ነው? ማሪ ሲቀር ማለት ነው። ኤክሴፕሽናል ኤክሰፕት ሜሪ አለ። ሜሪ ማነች? እሺ ማን ብለህ ተረጎምኩ? ይሄን ሜሪ የመሐመድ እናት ናት። ተመልከቱ፣ አየኸው አይደል? ትልቁ ችግር እኮ ያለው ይሄ እኮ ነው። እኔ ይኸውልህ ትራንስሌሽኑን ስታመጡ ችግር አለ። ይኸውላችሁ እናንተን በራሳችሁ አትረዱ ምልህ የእስልምና የራሱ የሆነ አስተምህሮት ስላለው ነው። አየኸው አይደል? ሚዩት አድርጉልኝ።
የመሐመድ እናት አረበናት ችግርን አየሁ አይደለ? ይኸውልህ ትራንስሌሽኑ አይሆንም ያልከው ለዛ ነው። ሐዲስ ነው ማለት እንዲህ አይልም። አረብኛው ላይ እንዲህ አይልም እያልከን ነው። እሺ አረብኛው ላይ እንደዚህ አይልም እያልከን ነው እኮ እናንተ። ይኸውልህ እኔ አረብኛው ትራንስሌሽን አትጠቀሙ። አረብኛው ላይ እንዲህ አይልም እያልከን ነው ወይ? ቴክስቹዋል ሚኒንጉን እኔ ልንገራችሁ ብዬ አረ ስላላ መልስልን። አረ በስመ አብ አንተ ኡስታዛችሁ ግን እንደዚህ ከሆነ ግን እንዴ ልትሆኑ ነው? ግን ሙስሊሞች አፈሩብህ እኮ ከስር ይሁን ወይ ተዋረደ ነው። ሜሪ ማለት የሙሐመድ እናት ናት የሚላም። አይ እሺ እሱ ሲቀልድ ነው። በቃ የኢሳ እናት ነች ሜሪ። የመሪ አይደለችም። ኮንቴክስቱ ተሳስተሃል። ኢሳ እናት ብላ አታርም። የመሪም እናት የመሐመድ እናት ማን ሆና ተገለጠች? አሁን መሪም ሆና ተገለጠች። አያችሁ አይደል? እናንተ እንኳን መስማማት አትችሉም እኮ ተመልከት። ሜሪ የሚል አሳየኝ። ገደል የከተተ ያንተ ሙፈሲር ሳይሆን ዕውቀት ነው ገደል የከተተ፣ አለማወቅ ነው ገደል የከተተ። ከፈለክ ከአንተ ሙፈሲሮች ጋር አንድ ላይ ማድረግ ዲባንክ አድርገን አላተመን አንተን ከፈለክ ሻሃዳ አይደለም እንዴ ሜሪ ቆይ ያሟል እንዴ ልጅ አንድ አተልቀኝ እሺ አበዛው ሜሪ ሙሐመድ እናት ናት ብለህ ማስረጃ አምጣልኝ እንጂ ማለት ራስን ያልከው እኮ ራስን ያልከው ሙሐመድ ብለህ ጭንቅላታችን ታዞራለህ እንዴ? ፉገራም ራሱ አይገባው ነው። መቼ 810 ሰው እየሰማችሁ ነው። በስርዓት አዳም ኢንጂነር ነው ሰውዬ። ዶክተር መሐመድ ሙሲያ ማን ነው ታውቀዋለህ? ታውቀዋለህ ወይ? አረብኛ ወደ እንግሊዝኛ የተረጎመው ሰውዬ ታውቀዋለህ ወይ? ማንም ይሁን አይመለከተኝም፣ ግን 810 ሰው እያዳመጣችሁ ነው። አይመለከተኝም እያለ ነው። መሐመድ እናት ናት አልክ አይደል? የመሐመድ እናት ናት። መሪም ማን? መሪም የመሐመድ እናት ናት እንዴ? የመሐመድ እናት ናት ያለው ማን ነው? ቋንዴ ብራዘር ሲ አስረዳለሁ። ይሄኛው ሰው እየተቀበለው አትቀበለው? አረብኛው ወደ እንግሊዝኛ የተረጎመው ተቀበለው አትቀበለው? መጀመሪያ ነው ይኸውልህ፣ ትርጓሜ ማንም ሰው ሊተረጉም ይችላል። እናንተም ይሄንን ልትለጥፉት ትችላላችሁ። ገብቶሃል? ሊቃውንት ነው ልትለጥፉት ትችላላችሁ። በሱ ነው አላለም። አንተ አላወቅም ማለት እኮ ሐዲሱ ትክክል አይደለም ማለት አይደለም። ያንተ የውል አንተ ትናንትና ሌላ ሃይማኖት ውስጥ ሆነ እስልምና ነው ቃለው ብለህ መጣ እየተከራከርክ ነው። እንኳን እኔ ሙስሊም ነው የቀራሁት ገባ አይደል? መሐመድን ታውቀዋለህ? ለማንኛውም በዚህ ዙር አልተሳካላችሁም። ሜሪ ማለት የነብዩ እናት አይደለችም። አይ በቃ ለማንኛውም ህዝቡ ተረድቷል ብለን እናስባለን። ቆስጤ ምን እናድርግ መሰላችሁ? በቃ አሁን ይመለስና ወደ ቅድሙ ሐዲስ በትክክል ሐዲሱን እንተርጉመው። ከስር ያለ ሰው እንትን እያለ ስለሆነ እኛ ከፍተን እንተርጉመው። እሰይ ያሁንም ያወራችሁት ማለት ነው። ያሁንም ያወራችሁት እሱን አጥሩት። የመሪዩም የማን እናት ናት የሚለው ማለት ከምን አንፃር እንደተናገራችሁት፣ ምክንያቱም የሚቀዱ ልጆች ስላሉ እሱን አጥሩ መጀመሪያ። አይልሽ ኤፌሶ ምን አለ መሰለሽ፣ እኔ ነኝ እሱን ያነሳሁት። ምን አለ? አረብኛውን ሲያነብ እንድትረዱ ቅኔው ይገባቸዋል። አረብኛን ሲያነብ ከነብያችን መሐመድ ኢሳን ገደል ከተተውና መሐመዱን በኢሳ በኩል ተካው። ከመርየም ልጅና ኢሳ በስተቀር ነው የሚለው ቁርአኑ ሐዲስ። እዛ ጋር ኢሳን ስሙ የኢሳን ሲተረጉም እንኳን የኢሳን ስም ይጠራ ሰው አለ ጋይስ? ሲተረጉም ራሱ እንኳን ኢሳ ብሎ ሲጠራ ሰምታችኋል? ግን የመርየም ልጅ ኢሳ ወይም የመርየም ልጅ የሆነው ኢሳ ስለሱ ነው የሚናገረው። በሰይጣን ያልተነኩት ሁለት አካል ማን? የመርየም ልጅ ኢሳ፣ መርየምና የመርየም ልጅ ኢሳ። እሱስ መሐመድ ነብያችን መሐመድ ነው አለ። እንግዲህ እንደዛ ከሆነ የመርየም ልጅ ተብሎ የተጠራው መሐመድ ነው ማለት ነው። እንደሱ ዕውቀት አሚና ገደል ገባች። ስለዚህ መሐመድን ከመርየም ነው የተወለደችው ማለት ነው እንደሱ ዕውቀት። ኢቭን ደግሞ ይሄን ሰውዬ አላቆም የራሱ ጉዳይ አለ። የኛው ሰውዬ የራሱ ሙፈሲር ሳል ቡኻሪ የተረጎመው ዶክተር መሐመድ ወይም ኡስታዝ ዶክተር መሐመድ ሙሴን ታቋለይ ስለው አላቆም አለ። አይመለከተኝም አለ። ምን አይመለከተኝም አለ። ይሄን ሰውዬ ማይቀበለው ከሆነ እኛ እንዴት ይቀበለናል? የራሱን እኮ የሚፈስር እኮ ማይቀበልና ሰውዬው እኮ በራሱ አሁን እሱ በምን ሚዛን እየሄደ ነው? እሱ ባወቀው ልክ ነው የሚሄደው። ለምሳሌ እሱ አላወቀም ማለት እኛ ተሳስተናል ማለት ነው። ካላወቀስ እኛ ተሳስተናል። በዛ ነው እየገመገመን ያለው። ከየት ይገናኛል? አሁን ለምሳሌ ቆይ ላሳያችሁ። ይኸውና ሐዲሱ ሰይጣን ያለካው ቢኖር ምንድን ነው ይላል? ይኸው የመርየም ልጅ ይላል። ይኸው መርየምን የመርየም ልጅ ነው ይላል። በምን እስካሁን ከዚህ ውስጥ ሲወለዱ ሰይጣን ያለካው የመርየም ልጅ ነው።
ይሄኛውን ዲባንክ የሚያደርግልን ደግሞ ይሄን ሐሳብ ደግሞ የሚያጠናክርልን ሌላ ሐዲስ አለ። መርየም ቆይ ላሳያችሁ። ደስ ይለኛል እንደዚህ ያ መርየምና ኢሳ ናቸው ሰይጣን ያልነካቸው ነው። መርየምና ኢሳ ብቻ ናቸው። መርየም የኢሳ እናት ናት። መርየምና ኢሳ ብቻ ናቸው ነው የሚለው። ሰውየው ከየት አምጥቶ መሐመድን እንዳስገባው አላውቅም። መሐመድ አልነካውም ከመሐመድ በስተቀር የሚል አመጣ። ይሄንን እንግዲህ የምናየው እንዴት ነው እንደነዚህ አይነት ኡስታዞችን የምትከተሉት? ያለ እውቀት ከኪሳቸው ከሚያወሩ ኡስታዞች እንዴት ነው እንዴት ብላችሁ ነው? ሰይጣን አዋላጅ ነርሱ ነው ያገለግላል ብለን ስለጠየቅን እኮ ነው። ትንሽ ጥያቄ የፈጠረበት ይሄን አያውቅም። ፈቲ ከስር አለች ፈቲ እና ይሄን ኡስታዝ እንዴት ብለሽ ነው የምትከተዩ? አዎ አለች። አፍራበት ነበር። ብዙ ሙስሊሞች ጸጥ ብለው ነበር። አይታችሁ ከሆነ ኮመንት ላይ አንድ ነገር አልተናገሩም። ምክንያቱም ሰላም ብለንሽ እንኳን አድረሰሽ ብለንሽ ትወጫለሽ። ችግር የለውም ምንም አንጠይቅሽም። ነይ ፈቲ 3:36 ምን ይላል? በመወለዳችንም ጊዜ ጌታ ሆይ እኔ ሴት ሆኜ ወለድኩ። አላህም የወለደችውን አዋቂ ነው። ማን? ያቺ ሴት ማናት? ወንድም እንደ ሴት አይደለም። እኔ ማን? መሪም ብዬ ስም አወጣውላት። እኔም እሷን ዝርያዋንም ከተረገመው ሰይጣን በአንተ እጠብቃቸዋለሁ። ከማን ነው የሚለው ጋይስ? ቆንጤ ከማን ነው የሚለው? ከተረገመው ሰይጣን ማንን ነው የሚጠብቀው? ማሚን። ይሄኛውን ዲፋይን አድርጎ ምን አደረገልን? እዚህ ጋር አንቀጹን ማስቀምጦ ስለ ማርያም ነው የሚናገረው። እሱስ ስለማን አለ? እሱ ያለው ቀጥታ ስለ ስለ ሰይጣን ነው አለ። ስለ ማሜ ነው አለ። ህጻናቶች ማመር ሲወለድ አክቱ ሲወለድ በምንድን ነው ሰይጣን ሲነካው? ያለቅሳል። አዋላጅ ነው ነርስ ሆኖ እንዲያገለግልም ራሱ ያደረገው ራሱ ማን ነው? ራሱ ሰይጣን ነው። ይህ ግልጽና ግልጽ ነው። እሱ ማስረጃ ሲጠይቃል እናያለን። አሁን እሱ ምንድን እያለ ያለው የማሜ አወላለድ ነው። ስለዚህ እዚህ ጋር ምን አደረገ? እችኛውን ካዳት። ይህን ካደና ሌላ ቦታ ተጠቀመ። እሺ እንትና መጥቷል እና ሚስተር አብዱል ሀቢዝ በጣም እንደታዘብከው ኡስታዝህን እርግጠኛ ነኝ። ኡስታዚ ግባና ምን በላቸው፣ አፋጣቸው፣ ጸጥ አስብላቸው በለህ ነበር ስጽፍ የነበረው አይቻለሁ። ትክክለኛ አይደለም። በጣም ትጫወት የለ እንደ አንተ ብለሃል ታወራለህ። ብለሃል አላልክም? ሲጀመር ቆስጤ ብለሃል አላልክም? ቆይ ብለሃል አላልክም እኮ ላውራ። አንተ ብለሃል አላልክም? ይመልስልኝና እድል እሰጥሃለሁ። አንተ አውራ። አው ብያለሁ። ዝም በል እስቲ እኔም ላውራ። እኮ አሁን አውራ። እንዴ ቀን ሙሉ ማውራት አይችልችም እንዴ አንተ? እሺ ይቅርታ። ይኸውልህ በመጀመሪያ ማለት ነው እድል እንኳን አልሰጣችሁትም እንዲያወራ ማለት ነው። በትክክል እያስረዳችሁ እያነበበላችሁ፣ እናንተ ግን ጨዋታችሁ ምንድነው መሰለ? ለምሳሌ አሁን እንደው የዚህ ግሩፕ አላማ እኮ ምንድነው? በቃ ይሄ ነው ስራችሁ። እሺ አቆማለሁ። ይሄ ነው ስራችሁ። አውቄ ነው። ቀጥል ኡስታዝ እኮ በቃ ዝም በሉ። የሆነ አንድ ሰው ሲያወራ ዝም በሉና ከዛ በኋላ የተወሰነ ወይ ደግሞ ደቂቃ ጻፉ እዚህ ጋር 2 ደቂቃ ወይ 1 ደቂቃ በሉና በአንድ ደቂቃ ይጨርስ እንጂ እሱ እያወራ እናንተ ታቆማላችሁ። ደግሞ የእናንተ ቤት ስለሆነ ደግሞ ምን ታደርጋላችሁ? እኛን ሚዩት ታደርጉና እናንተ እስከፈለጋችሁ ደግሞ ታወራላችሁ። ይሄ ደግሞ ዊች ሚንስ በጣም የተሳሳተ አመለካከት ነው። ለማንኛውም 1 ደቂቃ ተታችሁኛልና ቶሎ ብዬ ላውራልክ። ይኸውልህ ኡስታዙ በትክክል ሲያብራራልህ ነበር። ነገር ግን በመሀል እናንተ እያቋረጣችሁ ከዛ ሲከብዳችሁ እንደውም ቆይና እያላችሁ ሌላ ታሪክ ውስጥ ከትቷላችሁ። እዚህ ጋር እንኳን ሳትጨርሱ ወይ ደግሞ የተመለሰላችሁ መስሎ ሲታያችሁ የዚህ አይነት ጨዋታ ትጫወታላችሁ። አንድ እሱ። ሁለተኛ ነገር ደግሞ
ነቢዩ መሐመድ የተወለዱት ከመርየም ነው የሚል አንድም ጥቅስ አላመጣም። እዚህ ጋር አሁን ያለው ሐዲሱ ራሱ እንደዛ የሚል አይደለም። ከኢሳና ከማን ነው ከመርየም ኤክሰፕት መርየም ኤንድ ሄር ቻይልድ አንዴ አለኝ 13 ሰከንድ ረጋብል ወይ ጉድ በቃ ለምን ቆይቷል ሲጀምር ይቻላል። እሺ ሚስተር አብዱል ሐፊዝ በጣም አሪፍ እናመሰግናለን። አንድ ነገር ተናገራል። ኡስታዙ የተናገረው ነገር ትክክል ነው ትላለህ? ማይክን ክፈት። ይቅርታ መልሽ የሚታረኩልህ አስከበቢ። እሺ አንድ ባንድ አትጠይቀኝ። አንተ የምትፈልገው ተናገር። ከዛ ነው አውርተሃል። የተናገረው ነገር ትክክል ነው ትላለህ? አሁን ፌስ ቱ ፌስ ዲቤት አይደለም። አሁን አንተ ማውራና ከዛ ደግሞ እኔ ማውራለሁ። እሺ ችግር የለውም። ኡስታዙ የተናገረው ነገር ትክክል ነው ብለሃል አይደለም? ስለዚህ ይሄ ሰውዬ እያለ ያለው ይሄ ሐዲስ ኡስታዙ እንደተናገረው ሰሂህ ቡኻሪ 34-31 ላይ ኡስታዙ እንደተናገረው ሁሉም ሰው ሰይጣን ነክቶታል ከኔ ከመሐመድ በቀር ነው የሚለው ሐዲሱ እያልክ ነው አይደል? እኔ ስለሱ ፓርት አይደለም እያወራሁኝ የነበረው። እኔ ሳውራ የነበረው እያወራን ያለው አሁን ስለሱ ነው እያወራን ያለው። ቶፒኩ እዛ ላይ ነው። እኔ ከመጀመሪያም ተሳስቷል። በሱ መጀመሪያም ስገባ ተፍሲሩን ተሳስቷል ወይ በሱ ክፈተው ሀቢቢ ክፈተው ተፍሲሩን። እሺ ሀቢቢ እሺ እከፍትለታለሁ። እኔ ለምንድን ነው የመርየም የመሐመድ ልጅ ናት ያልኩት? የመሐመድ እናት ናት ያልኩት ከምን አንግል ነው? ነው አትጠይቀኝ። ያንተ መልስ አልመልስም። መጀመሪያ ክፈተው። ከሱ ጋር እያወራን ስለሆነ ለምንድን ነው ታዲያ እኔ ፋላሲ የምትሰራው? ዋን ቱ ዋን እኮ ከኔ ጋር አውራ። ለምንድን ነው ፋላሲ የምትሰራው? እኔ ለምንድን ነው እንደዚህ? እሺ ከአንተ ጋር አውራለሁ። ቆስጤ ግን በማል እንዳትገባ እስከጨርስ ድረስ እስከ መጨረሻው ማለት ነው። አይገባም። ለምንድን ነው እንደዚህ ያልኩት? ቀጥታ መልስ። ምን ለምንድን ነው እኔ መርየም የመሐመድ እናት ናት ያልኩት? እንዴ መርየም የመሐመድ እናት ናት ያልከው አንተ ለምንድን ነው? እኮ እሱ ነው ጥያቄ እኮ የኔ ራሱ እኮ እሱ ነው። መልስ ትጠይቀኛለህ እንዴ? እንዴት ነው ታዲያ ዝም ብለህ ሀሳቡ ሳይገባ ጥያቄ መጠየቅ ሲገባብህ ዘለህ ሀሳብ የምትሰጠው ታዲያ? እንዴ እንደዛ ብለሃል። በስተት እንደዛ ወቅሰሃል እኮ ነው ያልኩህ። ከምን አንግል ያልኩት ታውቃለህ እኮ ንገረኝ። እሱን የጠየቅኩህ እኮ እሱን ጠየቅኩህ፣ ንገረኝ። ስለዚህ ይሄ መጀመሪያ መጠየቅ ነበረብህ። መጀመሪያ ያንተ ኡስታዝ ምን አለ? ሁሉም ሰዎች ሰይጣን ነክቷቸዋል አለ። ከማን በቀር? ከነብያችን ከመሐመድ በቀር ነው የሚለው ሐዲሱ ብሎ አረበኛው ሙሉ ትርጉሙ ጨረሰ። እርግጠኛ ነህ እዚህ ጋር ከመሐመድ በቀር ሁሉም ሰው ሰይጣን ነክቷል ነው የሚለው? አዎ እውነት እዚህ ጋር ስለ መሐመድ አለመነካት ይናገራል አለው። በደንብ አለ። ትክክል ነው አለ። ከፈለግ ቪዲዮውን የተቀደውን ማሳየት እንችላለን። ከዛም በኋላ ኦኬ አልኩኝና መሐመድ እናት ማናት? መርየም ናት ማለት ነው ብዬ አስቀመጥኩ እንደ ሰው እይታ። እሱ ከመሐመድ በቀር አይደል ያለው? የሰውየው አመለካከትን ደገፍኩና ጠናከርኩና መርየም የመሐመድ እናት ናት እያለ ነው። ስለዚህ መርየም የኢሳ ሳይሆን የመሐመድ እናት እንደሆነ አረጋገጠልን ብዬ ሌላ ፋላሲ አመጣሁኝ። እኔ ነኝ የተሳሳትኩት ወይስ ያንተ አብዱል የተሳሳተው? ወንድም ነኝ የተሳሳተው? የቱን አንሳና መልስ። የሱ ኡስታዙ ነው። ኡስታዜ ምናን እያለው ነው ሲያወራ የነበረው። ያ ቆይ ይመልስልኝ። መልስ። ይኸውልህ ቅድም ኡስታዙ እያወራ ነበረ። ኡስታዙ በሚያወራ ሰዓት ላይ እየመለሰላችሁ ያለ በመሀል እናንተ ደግሞ የኔን መልስልኝ ብራዘር፣ የኔን መልስልኝ። ከኔ ጋር የምታወራው እንደዚህ ያላልኩ እኮ ተንኩኝ። እኔ ነኝ እሱ ነው የተሳሳተው እያልኩ እኮ ነው። እሱ ምን ተሳሳተ ንገረኝ። እዛ ሐዲስ ላይ ከመሐመድ በቀር ሁሉም ሰው ሰይጣን ነክቷቸዋል ብሎ ነው የተረጎመው። ልክ ነው? ኦኬ አልሰማሁም፣ እንደዛ አልሰማሁም። ሳሰማ ታዲያ እንዴት ነው አንተ እዚህ ጋር ልክ ነው ግን ልክ አይደለም? ከታች ፈቲ አንቺ ነው ኡስታዝ አይደለም? ኡስታዝ ኦኬ እንትና ነው ኡስታዝ አይደለም ነው ኡስታዝ ነው እያልኩኝ አይደለም። እሺ እሷን ተዋትና ከኔ ጋር መልስልኝ። እዛ ተውና እዛ ጋር የሚለው ከመሐመድ በቀር ከማርያም ልጅ የተባለው መሐመድ ነው አይደለም? እሱ ግን መሐመድ ነው ብሎ አስቀመጠልህ። ማርያም የመሐመድ እናት ናት፣ መርየም የመሐመድ እናት ናት። ኦኬ ስህተት ይሆናል። እንደዛ ከሆነ ሚስ አንደርስታንዲንግ ይሆናል። በቃ ስለዚህ እኔ ልክ ነኝ ልክ አይደለም በሱ ሐሳብ?
አቤት ፋላሲ አትስራ። በቃ እሱ ፋላሲ አይደለም መጀመር ለምሳሌ አይ ይሄን አረጋግጥ አይደለማ እሱ እንዴ እኔ ተሳትኩ ማለት አንተ ልክ ነህ ማለት አይደለም። ሌላ ወሬ አትወራ። ኖ እኔ ጠየቅኩ በስርዓት የመሐመድ እናት ማርያም መሪም ናት አይደለችም። ስለዚህ እሱ የመሐመድ እናት መሪም ናት ብሎ ተረጎመ እኮ በስተት ይሆናል አልኩህ እኮ እሱን እኮ ነገርኩህ በስተት ይሆናል። አሁን ወደ ጥያቄን ጨረስክ? ኡስታዙ ተሳስቷል አይደለ? ነገርኩህ እኮ ተሳስቷል። በቃ ኡስታዚ ግባና ቆይ ምን ብለህ ነበር ቅድም ስትገባ? አዎ ብያለሁ ያልከኝ ኡስታዚ ጣስ ብላችሁ ስትል ነበር። ቆይ ተው በቃ ሀቢብን እኮ እንዲጨርስ አደረኩት። ሀቢብ የተናገረበትን ፖይንት ራሱ ተናግሯል። ምን ብሎ ተናግሯል? እዛ ላይ ኤክሰፕት ሜሪ ኤንድ ሄር ቻይልድ ይላል። ስለዚህ የኔ ነብይ ካለ እንደ ሀዲሱ ንግግር መርያም የመሐመድ እናት ልትሆን ነው። ምክንያቱም ሀዲሱ ይናገራል ሄር ቻይልድ ስለሚል ቻይልድ የተባለው መሐመድ ሊሆን ነው። ስለዚህ ሀዲሱ ግን የሚናገረው ኢሳና እናቱ ብቻ በሰይጣን እንዳልተነኩ ሌላ ሁሉም ሰው በሰይጣን እንደተነካ ይናገራል ሀዲሱ። ስለዚህ ምንድነው ስንልህ አዎ ኡስታዙ ተሳስቷል ብላል። ስለዚህ አንተ መጀመሪያ ላይ ኮሜንት ጽፍ የነበረው ኡስታዚ ግባና ጸጥ አስብላቸው ስትል ነበረ። ጸጥ አለ ወይስ ጸጥ አስባለ? በእናትህ አንደኛ ሲጀመር አስወጣችሁት ነው። ሁለተኛ ነገር እንዲመልስላችሁ ጊዜ አልሰጣችሁትም። ሲያወራ እንደዚህ ውሸት መናገር ነው መልስ አንዴ ቆስቲ ቪዲዮ ልክልሃለሁ በውስጥ እሺ። አንተ የቀጠፍክበትን የእውነት እንደዚህ አሁን አንድ በአንድ እሺ ምን ብዬ ነው የቀጠፍኩት? በለየት አንድ በአንድ እልክልሃለሁ። ስሙት እልክልሃለሁ። አንድ የቀጠፍኩትን ነገር ተናገር። እልክልሃለሁ በቪዲዮ ነው። አንድ የቀጠፍኩትን ነገር ተናገር። አሎ በእናትህ ሌላ ታሪክ አትስራ። እልክልሃለሁ አሳያለሁ። እንደ ኡስታዝ ልቀጥፍ ነው? አልቀጥፍም። ቪዲዮ ሰራልሃለሁ ከፈለግ። ሰውየው ኡስታዝ ነው አይደለም? ቪዲዮ ሰራልሃለሁ ከፈለግ። ሰውየው ኡስታዝ ነው አይደለም? ለምን አትመልስ? ሰውየው ኡስታዝ ነው አይደለም? ልቡና ያውቀዋል። ራስህ ሮጥክ። እንዲህ ነው ሙስሊም። አያችሁት አይደለ? እሱ ያውቃል። ፈቲ ግን አታውቅም ኡስታዝ እንደሆነ። እሱ ኡስታዝ እንደሆነ ያውቃል። ኢምፐርሰን እንደሆነ ያውቃል። ሰውየው ልንገራችሁ ሲጽፍ የነበረውን ነገር አይቼዋለሁ ከስር። ከዛ ኦኬ በጣም አሪፍ ኡስታዝ ከመጣ ጥሩ ውይይት ልናደርግ ነው፣ እውቀትን ያማከለ ነገር ይሆናል፣ በጣም አሪፍ ነው ብዬ ነበረ እኔ ምንም እንትን ሳለ። ከዛ ራሱን አስገባሁት በስተቀኝ በኩል። ከዛ ሲያወራ ነው ያስወረድኩት። አሁን ምን አለ? ቀጥፋል አለኝ። ኡስታዝ እንደሆነ በስንት ስርዓት ያውቃል ልንገራችሁ። ኡስታዛቸው ግን መስኪር ላይ የሚነገረው ውሸት እንዳለ ከኪስ እንደሆነ እዩ። ይሄን ነው እንድትማሩ የምንፈልገው። መሐመድ መቼ እንደተወለደ ያውቅ። መሐመድ መቼ የመጀመሪያውን ግልጠት እንደተቀበለ ያውቅ። መሐመድ መቼ እንደሞተ ያውቅ። የሐዲሱን ትርጉም ያውቅ። አረብኛ ያውቅ። ምን እናድርገው? እሺ ታዲያ ምንድነው እሱ ግን የሚያውቀው? ውሸት ነው የሚያውቀው። ታዲያ እንዴት ይሻለናል? እና እንዴት ነው እየተመራችሁ ያላችሁት? ፈቲ ከምን አንግል እንደሆነ አውቃለሁ። ኡስታዝ አይደለም እትዩ እንደዚህ አይነት ከእውቀት ነፃ የሆነ ኡስታዝ የለም ብለሽ በማለት እንደሆነ እረዳሻለሁ። ግን በሚያሳዝን ሁኔታ ይቅርታ አድርጊልኝና ሰውየው ኡስታዝ ነው። ኡስታዞቻችሁ እንዲህ ባዶ ከሆኑ እንዴት ነው እውቀት የምታገኙት እናንተ? ይሄ ነው እኔ ጥያቄ። እኔ በጣም ይቅርታ። ቀጥሉ ወንድሞች። የሚላክ ብር አለ፣ በቅርብ የሚገባላቸው አለ። ይኖ ለእነሱ ወዳቸውን የሚያስቡት ጋይስ አንደርስታንድ አድርጓቸው። የባይዘዌ ሀረብ ብቻና እንትን ኢራንም እንደዛ አድርጋ ነበር ድጎማ የምታደርግላቸው። አሁን ካለባት ውጊያ የተነሳ ቆማ ነበረ። ድጋፋዊ የገንዘብ እንትን ማሰባሰቡ ዋጮ ያ ነገር ነው። አሁን እንዲዋሹ የሚያውሹ ምናምን አሁን እምነቱን አያውቁም። ባይዘዌ እነሱ ገንዘቡ ላይ ፎከስ አድርገው ነው የሚሰሩት። ጀለቢያ ይለብሳል፣ ራሱ ጭንቅላቱ ልቆብ ያደርጋል፣ ፂሙን ያስረዘማል። ከዛም በኋላ እቺ መስገጃዋን ይዞ መስጊድ ይሯሯጣል። ሁዱድ አርብ ቀድሞ የሚገኘው እሱ ነው። ሱሪያን ያሳጥራታል። ሱሪያን ምን ብሎ ያሳጠረባት ምክንያት ምንድነው? ሱሪን ያስረዘመ ሰው ጀሃነም ውስጥ ይገባል። ስለዚህ ሱሪን የሚያሳጥር ሰው ከጀሃነም ይታደጋል ብሎ እግሩ የጀሃነም እሳት አያቃጥለውም ብሎ እንደዚህ ፋላሲ ስለሰራ ሩጦ አላሁ አክበር ብሎ የተሰጠውን አጤረራ ቤት ያነብና እዛ ላይ መስጊድ ላይ በድምጽ ያስተናገው አላሁ
አላሁ አክበር የሚለው ይሄ ቅላጼ ቮካል 10 እየጮኸ ሚስቱን ጆሮ እያደነቆረ ቤት ይለማመዳል። ሂዶ እዛ ይጮዋል ማለት ነው። ከዛም በኋላ መጥቶ እዚህኛ ላይ አሁን ጄኔሬሽኑ ከባድ ጄኔሬሽን ያለው መፍቻ የመኪና መፍቻ ይዤ አካውንት ከፍታለሁ። አካውንት ክፈት ሲሉት በስንት ቁጥር መፍቻ ነው አካውንትን ከፍቶ የሚል ትውልድ አይደለም እዚህ ያለው። ጂኒየስ ያ ድሮ ቀረ። በመኪና አካውንት ክፈት ይሉታል በ1970ዎቹ። በስንት ቁጥር መፍቻ ነው አካውንትን ከፍቶ የሚል ትውልድ የለም። አሁን 21ኛው ክፍለ ዘመን ነው። ስለዚህ እኛን ልታጃጅሉ ናችሁ ነው። አንደርስታንድ አድርጉ። እኛ ወደ ላይ እንጂ ወደ ታች አይደለንም አሁን። ስለዚህ የማያነብ ትውልድ ሰው የሚያነብ ትውልድ ነው ያለው። ጠላም ደበክም የምትደብቀውን እንትኑን አላቅም ብለህ ለዚህ በፊት ነው በፊት ክፈቱ ሲሏቸው ሰው እየተሯረጠ መፍቻ ይዞ ይሄዳል። የት ባንክ ቤት ግን ኬዙ ሌላ ነው። አሁን ሳትነግረው የሚረዳ ትውልድ ነው ያለው ብራዘር። አሁን እየጠፋ እንደሆነ ስታቅ እንዲህ ታፍራለህ። ለዛ ነው መጽሐፋቸው ምን ይላል? ገመድ ገዝታችሁ አንገታችሁን ታንቃችሁ ብትሞቱ ይሻላል። ተስፋ ስትቆርጡ በቃ በእኔ ማትተማመኑ ከሆነ ገመድ ግዙና አንገታችሁ ታንቃችሁ ሞቱ። ካላስ ይሄ ነው እስልምና ያስቀመጠልን። ከኛ ጋር ከምትማገድ ተስፋ ከምትቆርጥ ከሆነ በአምላክ ማትተማመን ከሆነ በቁርአንና ሐዲሶች በፈሲሮች የምትከድ ከሆነ ገመድ አዘጋጅቶላል 2 ሜትር የምትገዛው አንተ ነህ። እንደዚህ አይነት የሚያሸማቅቅ እምነት ውስጥ ቁጭ ብላችሁ ከኛ ጋር ፋላሲ አትስሩ ብራዘር። ወይም እዛው የማያውቁትን እዛው ቁጭ ብሎ መሰንበት ይሻላል። እዚህ ገብቶ ከመሸማቀቅ እዛ ሄዶ መሰንበት። የቤት ኪራይ ካለባችሁ ተረዱ፣ እንረዳችኋለን። ልጆቻችሁ የምታበሉበት ምግብ ገንዘብ የምታጡ ከሆነ ያ እንረዳለን። ግን ከዚህ ለመውጣት ብቸኛ አማራጭ ራሳችሁ መስዋዕት ክፈሉ። የሚረዳችሁ ትውልድ አለ። ስቃይ ውስጥ ያላችሁ ሙስሊሞች እናውቃለን። አይኖ እናውቃለን። እኔ ብዙ አውቃለሁ። በውስጥ መፍትሄ አጥተው ብንወጣ ምን እንበላለን? ልጆቻችን ምን ያበል? ከነሱ የሚላክልን ድጎማ ነው እየኖርን ያለ ነው። ዴንጀረስ፣ በጣም የሆነ ከባድ ዴንጀረስ እምነት ነው እና አይ ቲንክ እግዚአብሔር ከእንደዚህ አይነት እውርነት ያውጣችሁ። እኛ ለእናንተ ሁሌ እንጸልያለን፣ ከልብ እንወዳችኋለን። የጥላቻ መንፈስ ለእናንተ የለንም። እንደዚሁ የምንሟገተው የፍቅርን ቃል እየገለጥንላችሁ ነው። አሁንም ስትወርቁን ጎንበስ ብለን እናነሳችኋለን። እኛ ረግጠናችሁ አንሄድም። በእግዚአብሔር ነው ፊት ነው የምላችሁ። እኔ ከልቤ ነው ምራራላችሁ። ረግጫችሁ አልሄድም። በእናንተ ምክንያት ብዙ ነገር ያለውና እንወዳችኋለን። ከልብ ነው የምንወዳችሁ ነው። ከልብ እንደዚህ ጠንከረ ስንል ስለምንወዳችሁ ነው። እሺ ጥላቻን እያሳየን አይደለም፣ የፍቅር መገለጥ እያየ ነው። እኔ ሰዓት ስራ አለኝ፣ ብዙ ነገር አለኝ። ሁሉም ሰው እዚህ ስራ አለው። ጊዜያችን ሰውተን ወደ ምን መሄድ እንችላለን። ግን ለእናንተ ብለን አሁንም ከሲኦል እንታደጋችኋለን። እና ክርስቲያኖች ደግሞ ታች አሉ፣ የሚጸልዩላችሁም አሉ። በጣም ምስኪን የሆኑ በጣም ማለት ነው። እንዲህ ኮመንት ሲጽፉ ምናምን አይታችሁ ይሳደባሉ አትበል። ልባቸው ለእናንተ እንደሚራራ አንደርስታንድ አድርጉ። እና ይሄን ነው የምላችሁ። ብዙም ማውራት አልፈልግም። ግቡና ግን ተማሩ፣ አምልጡ። ምን አልከኝ? ቪዲዮ አለህ እንዴ? ቀደም የተናገርናት ነገር አለች። ኡስታዙ የዋሸበት እኛ ደግሞ የተናገርነው ነገር አለ። እሱን በመረጃ እናሳይ። ምን አንድ ቪዲዮ አለ ከጂኒ እንደወለደች፣ አንድ በኦሮምኛ የተነገረ አለ፣ አንድ ደግሞ በአረብኛ አለ። ቪዲዮ ከጂኒ ልጅ እንደወለደች ምናምን የሚናገር ኦኬ ቲክቶከር አለ። የት ነው ያለው? አይ ቲንክ ቆሲ እሱን ቪዲዮ አዘጋጁና ኤፊ ሊኖር ይችላል። አዘጋጁና እሱን ክፈቱት። ሴቶች ያው በጂኒ እንደሚደረጉ ይነገራል። እሱ ደግሞ እንደሚደረጉ አምኗል። ግን ይወልዳሉ አይወልዱም የሚለውን ግን በራሱ የወለዱ ሴቶች እንዳሉ በማስረጃ እናሳያለን በቪዲዮ። ሰላም አለይኩም። እሺ ጥያቄ መጠየቅ ይቻላል ነው? እናንተ ብቻ ናችሁ የምትጠይቁት? ስለ ክርስትና ማወቅ ፈልጌ ነበር። ጠይቃለህ። ጥያቄ ግን አለን። መጀመሪያ መልስልን። ኮኔ አይ መጠየቅ ፈልጌ ነው፣ ማወቅ ፈልገናል እና መጀመሪያ መልስልንና ከዛ እንትን ትላለህ ማለት ትጠይቃለህ። እሺ እስልምና ከመሐመድ በፊት ነበር? የሰው ልጅ ከተፈጠረ ጀምሮ እስልምና ነበረ። እስቲ መሐመድ ከመምጣቱ በፊት እስልምና ከነበረ እስልምናን ያስተማረ አላህን አይወልድም አይወልድም
ከአርሽ በላይ ነው ምናምን ወይ ደግሞ አርሽ ላይ ነው ብሎ ያስተማረ አንድ ነብይ አስታየን እስቲ። ብዙ ነብዮችን እኔ አሳይሻለሁ። እኔ ማሳየት ሳይሆን አላህ ሱብሃነሁ ወተዓላ ራሱ አሳይቷችኋል። እኔ አንቺን የማሳየት አቅሙ የለኝም። ቁርአን ከመውረዱና መሐመድ ከመምጣቱ በፊት እስልምና ያስተማረ አንድ ብቻ እኔ ብዙ ነው አልክ አይደለ? ብዙዎቹ አንድ ማሳየት ትችላለህ? ምን በቪዲዮ ነው ማሳይሽ ወይስ ማስረጃውን ነው የምትፈልጊው? ማስረጃ። ኦኬ እሱን አሳይሻለሁ፣ ግን ጥያቄ መጠየቅ ፈልጌ ነበር። ታዲያ አሳይሻለሁ ብሎ ፎክሮ ብቻ ዝም ማለት እኮ አይደለም። መረጃ ስጠኝ። ሁለ ጥያቄ እኔ እኮ ስለ ክርስትና ማወቅ ፈልጌ ነው፣ አስረዱኝ ነው ያልኩት። ምን ችግር አለው ስለ ክርስትና? እኛ አሁን ስትጠይቁ ገብተው ይሄን ካልመለሳችሁ አንልም። ይጠይቃሉ ሙስሊም ዘንድ ይሄ ነው ወይ ሲሉ አዎ ይሄ ነው ብለና እየተደማመጥን እሺ ወንድሜ፣ እሱ የእናንተ መስፈርት ነው። እኛ ደግሞ መስፈርታችን ምንድነው? የጠየቅነውን ጥያቄ ስጡን ነው ያነላ። ስለምታፍሩበት ነው መጽሐፋችሁን ስለማትተማመኑበት እንጂ አለዛ አየህ አንተ ራስህ ስለምታፍርበት ነው ማለት ነው። እኔ አላፍርበትም። በአላህ ሱብሃነሁ ወተዓላ በጣም እኮራለሁ። የዓለሙ ጌታ ነው። የምታፍሩት እናንተ ናችሁ። ካላፈርክበት የዓለሙ ጌታ ነው ካልከው የዓለሙ ጌታ ነው ፈጣሪ ነው ካልክ ያ ፈጣሪ ከአዳም ጀምሮ ሲሰበክ ነበር አይደለ? እስቲ መረጃ ስጠን እያልን ያለ ነው። ካላፈርክበት መረጃ ስጠን። እኔ ልጠይቅ ለማወቅ ነው የገባሁት። ልጠይቅ ነው እኮ ነው ያልኩት። አፍርህበታል አታውቅም። በቃ አላህ ሲሰበክ አልነበረ፣ መረጃም የለህም። ይሄን እመን መጀመሪያ።